እንደ ቅርንጫፍ ቁጥር 2 ላይ የተጠቀሰው ልክ እንደዛ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃል፣ which means ቅርንጫፍ ይሆናል። ስለዚህ ቴዲሻ በመጀመሪያ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በነገራችን ላይ ቴዲ በጣም የሚገርም ነገር የክርስትና ህይወት እንዲሁ ስትጀምረው ራሱ በመዳን ነው የምትጀምረው። ምንም አይነት ስራ መስራት አይጠበቅብህም። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል የሚያለው። የዳነው በጸጋው ነው። ጌታችን ኢየሱስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ የሆነ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናል። ቅርንጫፍ ከሆንክ በኋላ ግን መልካም ፍሬ ማፍራት አለበት። ሄድ አሁን ለምሳሌ ዛሬ በሆይ ሁኔታ ቴዲሻ መጥቷል ምናምን በሉ ኤርሚ ምናምን ቶሎ በሉ እስኪ ምናምን ብለን ኦኬ በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም። በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለብን። ኦኬ በበጎ ስራ መጽናት አለብን። ይሄ የቅድስት ቤተክርስቲያናችን አስተምህሮ ነው። ስለዚህ ቴዲሻ መዳን ከፈለገ በመጀመሪያ በክርስቶስ ኢየሱስ ያምናል። አንዴ ፈለገው ጀስቸሮች ኢንተራክት ሊያደርገው ስለሚችል ተወሱ። እሺ ኦኬ እየተንቀሳቀሰ ነበር እንዴ? ስለሁለት ጌታን አላየሁትም ነበር። ይቅርታ። እሺ ኦኬ። ስለዚህ በመጀመሪያ ሰዎች እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብሰው ቢኖር ደስ ይለኝ ነበረ። ቁጥር 2 ላይ ምን ይላል መሰለ? ይወገዳል። ቆይ እንዳል ከአንተ ስለምፈጥር ችግር የለውም እኔ ቀስ እያልኩ ልንገርህ። የሆነ ንባቧን ቶሎ ተረረረ ከሚያረጋት እኔ ቀስ እያልኩ ልንገርህ፣ ችግር የለውም። በኋላ ላይ ግን ሲያስፈልገን ታወጣልናለህ። እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። መልካም ፍሬን የማያፈራ ከሆነ ይወገዳል። በክርስቶስ ያላመኑ ሰዎችስ? በክርስቶስ ያላመኑ ሰዎች ልክ በእኔ የማይኖር ብሏቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ የማይኖር ቢሆን እንደ ቅርንጫፍ፣ እንዴትኛው ቅርንጫፍ? ቁጥር 2 ነው የተጠቀሰው። እንደዛ ቅርንጫፍ ምን ይሆናል? ይወገዳል። ከዛ ይጣላል፣ ይደርቃል፣ እነርሱን ሰብስበው ወደ እሳት ይጥሏቸዋል። ስለዚህ የትኛውም ሰው የዘላለም ሕይወትን ማግኘት ከፈለገ በጌታችን በኢየሱስ ክርስቶስ ማመን አለበት። እናም ደግሞ በበጎ ስራ መጽናት አለበት። በበጎ ስራ የማይጸና ከሆነ ግን እኔ አምኛለሁ። አሁን ለምሳሌ በፕሮቴስታንቱ ቤት ያለ ትምህርት ብዙ ጊዜ እንደዛ ነው። ይሄ ማመን ብቻ ከአምስቱ ሶሎች ውስጥ አንዱ ያ ነው። እኔ አምኛለሁ፣ ከዛ በኋላ ምንም አይነት በጎ ስራ መስራት አይጠበቅብኝም። አንዴ ጸድቄያለሁ። ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚባል አይነት ትምህርት ማለት ነው። እና ልክ እንደዚህ አይነት አካሄድ የሚሄዱ ከሆነ ግን ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራ ከሆነ ምን ይላል? ይወገዳል። ስለዚህ ቴዲሻ ዛሬ መጥቶ በክርስቶስ ኢየሱስ ካመነ በኋላ ኦኬ በንስሐ ሕይወት ተመላልሶ ከቀድሞ ኃጢአቱ ርቆ እንደ ማርያም ዘኔን ማለት ነው፣ እንደ ባለሽቷ ማርያም ወይም ደግሞ እንደ መቅደላዊት ማርያም ልክ ከጌታችን ከኢየሱስ ክርስቶስ እግር ስር ወድቃ በክርስቶስ ኢየሱስ አምና ኃጢአቷ ሁሉ ተሰሪውላት በክርስቶስ ያመነች ቅድስት ሴት እንደሆነች ሁሉ ቴዲሻም ተመልሶ እንደ ሎጥ ሚስት ወደኋላ ማየት የለበትም ማለት ነው። በክርስቶስ ኢየሱስ ያምናል፣ ከዛ በበጎ ስራ ይጸናል። በበጎ ስራ የማይጸና ከሆነ ግን ዞሮ ዞሮ ማመኑ ብቻውን የዘላለም ሕይወት ያሰጠው። ስለዚህ ልክ ቁጥር 2 የተጠቀሰው ይላል ይወገዳል። እና ቴዲሻ ይህን ሀሳቤ ምናልባት በኋላ ላይ ሌሎች ሀሳቦች ሲነሱ ደግሞ ጨመርመር አደርጋለሁ። አንድ ጥያቄ ስትና እኔ በደንብ ነው በነገራችሁ ላይ ማደምጠው እየቀለዳችሁ እንዳልሆነ ነው ተስፋ ማድረግ ቁም ነገር ነው። ብዙ ነገር ነው ይቀለዳል፣ ግን የእግዚአብሔር ቃል ሰው ላይ የሚታመኑ የሃይማኖት ጉዳይ ስለሆነ ብዙ ሰዎች እዚህ ጋር 2400 ሰዎች እያደመጧችሁ ነው። እናንተ ጋር ምን ያህል ሰዎች አሉ? ስደማምሩት በጣም ብዙ ሰዎች ነው የሚያዩት። እና ከተቀመጥን አይቀር እኔ እንኳን ዛሬ ባልመጣ ወደ እናንተ የሚመጡ ብዙ ሰዎች ይኖራሉ። ለእነሱ ቢያንስ መዳን እንዲሆን የሚጠቀምበት ቁም ነገር ፈለግ። አሁን ቅድም ስትናገር የሰማሁት ከተሳሳትኩኝ ታረመኛለህ። የክርስትና ሕይወት ስትጀምር ከድህነት ነው የምትጀምረው አልኩኝ። ስጀምረው ከድህነት ከሆነ እንደገና መሀል ላይ ደግሞ ኢየሱስ ክርስቶስን ከተቀበልክ በኋላ ደግሞ ስራ ይጠበቅብሃል አልኩኝ። አንደኛ ሁለቱ ነገሮች አይጋጩም። ከድህነት መጀመር ከሆነ ኢየሱስ ክርስቶስ መስቀል ላይ መሰቀል ለምን አስፈለገው? ኦልሬዲ ዳንኩኝ ከሆንኩ። ኦኬ መልካም። እሺ ቴዲሻ መጽሐፍ ቅዱስ ይዛል አለ አጠገብ?
እሺ በኋላ ላይ የሚሰጠን ጥቅስ ታወጣና አንተ ታናበልናለህ። የክርስትና ህይወት ሲጀመር በራሱ ያንን ህይወት የምንጀምረው በመዳን ያልነው ጌታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ስጋውን ስለቆረሰልን ደሙን ስላፈሰሰልን ነው። which means እርሱ ዘላለማዊ አስታራቂያችን እንደሆነ በነገራችን ላይ ቅዱስ ቤተክርስቲያናችን ታሰብራለች። ስለዚህ ክርስቶስ በቀራንዮ መስቀል ላይ ራሱን መስዋዕት አቅራቢ፣ ራሱ መስዋዕት ሆኖ ራሱ ደግሞ መስዋዕት ተቀባይ ሆኖ የሰው ልጅ ለዘላለም ከራሱ ጋር ከባሪ አባቱ ከአብ ከባሪ ወቱ ከመንፈስ ቅዱስ ጋር ስላስታረቀ፣ አዎ በክርስቶስ ኢየሱስ ያመኑ ሰዎች ኦኬ ምንም አይነት ስራ መስራት ሳይጠበቅባቸው በማመን የመዳንን ህይወት ይጀምሩታል። ግን ከጀመሩት በኋላ አይ አንዴ ድኛለሁ ተብሎ ግን ቁጭ ማለት የለም ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስበው እንደዚህ አይነት ትምህርት የለም። በቃ አንዴ ድኛለሁና ከዛ በኋላ በቃ ምንም አይነት ነገር ብሰራ ምንም አይነት ነገር ባደርግ ይሄ ድነት አይነጠቅም የሚል አይነት ትምህርት የለም። ለምሳሌ ከአምስቱ ሶሎች ውስጥ አንዱ እምነት ብቻ ነው። ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል ትምህርት ምንም አይነት መጽሐፍ ቅዱስ መሰረት የለውም። ነገር ግን በበጎ ስራ መጽናት አለባቸው፣ መልካም ፍሬን ማፍራት አለባቸው የሚለው ሀሳብ ይጋጫል ከዚህ ሀሳብ ጋር አልከው። እስኪ ሁለት የመጽሐፍ ቅዱስ ሀሳቦችን እናንሳ። አንደኛ በመጀመሪያ ያነሳሁት የመጽሐፍ ቅዱስ ክፍልን በደንብ አድርገን እንመልከተው። የዮሐንስ ወንጌል ምዕራፍ 15 ቴዲሻን ታውጣልኝና አንተ ራስህ አበበው እስኪ። የዮሐንስ ወንጌል ምዕራፍ 15 ቁጥር ስንት? ከቁጥር 2 ቁጥር 2 ላይ ያለውን አንብበልኝ። ቁጥር 2 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ቁጥር 1ን ከተመለከትከው እጅ ላይ ያለው መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይልና ይጀምራል። ቅድም እንዳልኩ ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ ይጣበቃሉ። እናም ጌታችን ኢየሱስ ከዛ በኋላ ምን አለ? ስለ ቅርንጫፎቹ ሲናገር በእኔ ያለውን which means በእርሱ ያመነ ማለት ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ካለ ምን ይላል? ቴዲሻ ሲያምበው በእኔ ያለውን መልካም ፍሬ የማያፈራው ምን ይላል? የማያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። ከዛ ከፍ ብሎ በእኔ ያለውን መልካም ፍሬ የማያፈራው በእኔ ላይ ያለውን ቅርንጫፍ ሁሉ ምን ይለዋል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ይሲ ስለዚህ አንድ ሰው በክርስቶስ ኢየሱስ ካመነ በኋላ መልካም ፍሬን የማያፈራ ከሆነ ይወገዳል። ላለመወገድ በክርስቶስ ኢየሱስ አምኗል። ከዛስ መልካም ፍሬን ደግሞ ማፍራት አለበት። መልካም ፍሬን ሲያፈራ ጌታችን ኢየሱስ እንዳለው አባት አብዝቶ እንዲያፈራ ያጠራዋል። ቁጥር 2 ላይ አሁን ያነበብከው ክፍል ላይ ይወገዳል የተባለው መልካም ፍሬ ባለማፍራቱ ነው። ማመኑ ብቻውን ከመወገድ አዳነው ወይ አላዳነው? ይሲ በክርስቶስ ኢየሱስ አምኖ አንድ ሰው ከዛ መልካም ፍሬን ማፍራት አለበት። መልካም ፍሬ ማያፈራ ከሆነ ግን ምን ይላል? ይወገዳል። ማመኑ ብቻውን ከመወገድ ምን አይለው? አያድነውም። ሌላ አንድ ጥቅስ እንጀምር እስቲ። የያዕቆብ መልእክት ምዕራፍ 2ን አውጣው። ምዕራፍ 2 ቁጥር 14 ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? በቃ አሁን ቅዱስ ያዕቆብ እንግዲህ በግልጽ አማርኛ የተናገረ ነው። መነሻችን የሆነው ዮሐንስ ወንጌል ምዕራፍ 15 ላይ ነው። ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራው ይወገዳል። እናም ቅዱስ ያዕቆብ ከዚህ ላይ ተነስቶ ምን ይለናል? ወንድሞች ሆይ እምነት አለኝ የሚል እምነት አለኝ የሚል ሰው ቢኖር እና ነገር መልካም ስራን የማይሰራ ከሆነ ስራ ግን ከሌለው እምነቱስ ሊያድነው ይችላልን ይላል። እምነቱ ሊያድነው ስለማይችል ማለት ነው። እስኪ እንደውም እንዲያጠነክርልን ቁጥር 20 አንብባት። እዛው ላይ የያዕቆብ መልእክት ምዕራፍ 2 ከቁጥር 20 ላይ ምን ይላል ቴዲሻ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ያ እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ይሄ የቅዱስ ቤተክርስቲያናችን ትምህርት ነው ቴዲሻና ከአነሳን የመጽሐፍ ቅዱስ ሀሳብ ጋር ፈጽሞ የሚጣረስ አይደለም። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ስራን የማይሰራ ከሆነ የዘላለም ህይወትን ፈጽሞ አያገኝም። ስለዚህ ቴዲሻ የዘላለም ህይወትን ለማግኘት ቅድም እንዳለው
በመጀመሪያ ቅዱስ ቤተክርስቲያናችን የምታስተምረው በክርስቶስ ኢየሱስ እንዲያምን ነው። ካመነ በኋላ ግን በተለያዩ ሱት የሆኑ ትምህርቶች እንዲታለልብን አንፈልግም። ለምሳሌ ቀደም እንዳልኩ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ምናምን የሚባል ነገር አለ። ስሜታዊነት ለክርስትና ጸር ነው እና አንዳንድ ስሜት የሆኑ ሰዎች እንደዛ ይላሉ። ነገር ግን የቅዱስ ቤተክርስቲያናችን ትምህርት በሊናል እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። አንድ የመጨረሻ ጥቅስ ልድገምለት ይልሻ። ይቅርታ ነገር አበዛው። ከዛ ለወንድሞች እድል እሰጣለሁ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ያለውን ሐሳብ ምን እንደሚለን እስኪ እንመልከተው። ሰዎች በበጎ ስራ በመጽናት የዘላለም ሕይወትን እንደሚያገኙ ይናገራል። በጣም የተወደደ ቃል ነው። ሮሜ ምዕራፍ 2 ቁጥር 7 በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። እሺ በጣም ይሄውን በጣም የተወደደ ጥፍ እኔ በዚህ አጋጣሚ ለቴዲሻ ሳይሆን በጣም ብዙ ፕሮቴስታንት እህቶች ወንድሞች ያላችሁ በጣም በፍቅር እንወዳችኋለን እና ይሄንን ቃል ፕሊስ ደጋግማችሁ አንብቡት። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ምን ይላል? በበጎ ስራ በመጽናት በምን አይነት ስራ በመጽናት? በበጎ ስራ በመጽናት ከዛ ምን የሚፈልጉ ምስጋናን ከአምላካቸው ዘንድ ክብርን ከአምላካቸው ዘንድ የማይጠፋ ሕይወትን እሺ ከአምላካቸው ዘንድ ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ ምን ይሰጣቸዋል? ቴዲሻ ምን ይሰጣቸዋል ይላል? የዘላለም ሕይወትን ይሰጣቸዋል። የዘላለም ሕይወትን ይሰጣቸዋል ይላል እና ይሄ የቅዱስ ቤተክርስቲያናችን ትምህርት ነው። ስለዚህ አንድ ሰው ወደ ክርስቶስ ኢየሱስ ሲመጣ ማለት በክርስቶስ ኢየሱስ ወደ ማመን ሲመጣ በክርስቶስ ኢየሱስ ካመነም በኋላ መልካም ስራን እንዲሰራ ቅዱስ ቤተክርስቲያናችን ታስተምራለች። ያ ብቻ አይደለም። በነገራችን ሌላ አንድ የመጨረሻ ነገር ደግሞ ልንገርህ። አንዳንድ ጊዜ ሰዎች በፍቅር ሰው ጠልቶ አይደለም። ለምሳሌ ፕሮቴስታንት ወንድምቶቻችን እኛን ይጠሉናል የሚል እምነት የለኝም። የሚጠላል ፕሮቴስታንት ካለ ሂዝናት ፕሮቴስታንት ባጭሩ ኢየሱስን አያውቀውም ማለት ነው። የሚጠራውን ባንደበቱ እና እኛን ኦርቶዶክሳውያንን በጣም በፍቅር የሚወዱን አንዳንድ ፕሮቴስታንት ወንድሞቻችን ኢየሱስን ተቀበሉት፣ ኢየሱስን ተቀብለዋል ይላል እና ቅዱስ ቤተክርስቲያናችን በክርስቶስ ኢየሱስ የሚያምን ሰው በክርስቶስ ኢየሱስ አምኖ ክርስቶስን እንደተቀበለ ሁሉ ቅዱሳንንም ጭምር እንዲቀበል ያስተምራል መጽሐፍ ቅዱሳችን። ይህን ታውቃለህ ቴዲሻ? ቅዱሳንን ጭምር እንድትቀበል ያደርጋል እናንተ ቤተክርስቲያን? አረ መጽሐፍ ቅዱስ ቅዱሳንን ጭምር እንድትቀበል ያስተምራል። በምን እንትን ነው? አንድ ጥቅስ ብቻ ላንሳ። አሁን አንዳንድ እያልኩኝ ጊዜ ከምፈጅ ለኔርሚ ምድል እንድሰጥ ይሄን ብቻ ላንሳው። በምክንያት ነው ያነሳሁት። አንዳንድ ጊዜ ትንሽ ከዛ ቤት ጋር ተያይዞ ያው የኛ የምንለይበትን ሀሳቦች ለማንሳት ብዬ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ምን ይላል? ምዕራፍ 10 40 ኦኬ። እዚህ ጋር እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ቴንክ ዩ። ጌታችን ኢየሱስ ክርስቶስ ራሱ በማይታበል ቃሉ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ በዚህ ክፍል ላይ ለቅዱሳኑ እንዲህ አለ፣ እናንተን የሚቀበል ይሰማል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል ደግሞ የላከኝን ይቀበላል ይላል። እንደውም ቁጥር 41 ላይ ወረድ ብለህ ስትመለከተው ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ጻድቁ የሚሰራውን ስራ ሰርቶ እኮ አይደለም፣ ጻድቅን በጻድቅ ስም ኦኬ፣ ሪስፔክት መስጠት ኦኬ፣ አይ ጻድቅ ነው ብሎ ማመን ማለት ነው። ነብዩንም ደግሞ በነብዩ ስም የሚቀበል የነብዩን አንዳንድ ጊዜ ሄልሻኒ በግል ስለሚገርመኝ ነው። አንዳንድ ጊዜ በቤተ ክርስቲያን ውስጥ ያሉ ቅዱሳንን መቀበል የሚያከታቸው ሰዎች እነዩ ጩፋን ነብይ ብሎ መቀበል ግን አይከብዳቸውም። በጣም የሚገርመኝ እኔ በግል ስለሚገርመኝ ነው። እና ጌታችን ኢየሱስ ግን ለቅዱሳኑ ይህን ያክል ክብር ሰጥቷል። ጌታችን ኢየሱስ ክርስቶስ ተቀብሎ አንድ ሰው አይ የለም እኔ ቅዱሳን ጻድቃን የምትሉት ነገር የራሱ ጉዳይ ምናምን የሚል ከሆነ ባጭሩ ከመጽሐፍ ቅዱስ መስመር የወጣ ሰው ነው ማለት ነው። መጽሐፍ ቅዱሳችን ግን ምን ነው የሚያስተምረን? በክርስቶስ ኢየሱስ ያመነ ሰው ክርስቶስን ተቀብያለሁ የሚል ሰው ቅዱሳንንም ጭምር አብሮ መቀበል አለበት። ጻድቅን በጻድቅ ስም ያመነ የጻድቁን ዋጋ ያገኛል፣ ነብዩንም በነብይ ስም ያመነ የነብዩን ስም ያገኛል። እንደውም በእነሱ ስም የተራበ ማብላት የተጠማ ማጠጣት በራሱ የዘላለም ሕይወትን ያሰጣል ብላ ቅዱስ ቤተክርስቲያናችን ታስተምራለች። ይህን ያክል አስፈላጊ አይደለም ሀሳቡ፣ ግን ይሄን ብቻ ብዬ ልለፍ።
ቁጥር 42 ላይ ምን ይላል? ቁጥር 42 ሲያመው ሊሄድሻ 42 ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ኦኬ በማን ስም የሚያጠጣ ነው የሚለው እዚህ ላይ? በማን ስም? በደቀ መዝሙር ስም። ቴንክ ዩ። በእነዚህ አይነት በጎ ስራ የሚጸኑ ሰዎች ምን አይነት የማይጠፋ ዋጋ ነው ጌታችን ኢየሱስ የሚሰጣቸው? ቅድም አንብበነዋል። በጣም በሚደንቅ ቃል ቁጥር 42 ላይ ጌታችን ኢየሱስ ስለ ቅዱሳኑ ቅዱሳን ይሄን ያክል ክብር አላቸው በክርስቶስ አንደበት ተነግሮላቸዋል። እና ምን ይለናል እዚህ ክፍል ላይ? ጌታችን ኢየሱስ ማንም ከነዚህ ከታናናሾቹ ለአንዱ እንኳን በደቀ መዛሙርቴ ስም ቀዝቃዛ ውሃን የሚያጠጣ በእነሱ ስም ማለት ነው ቀዝቃዛ ውሃን እንኳን የሚያጠጣ እውነት እላችኋለሁ ዋጋው ምን አይልበትም አይጠፋበትም ይላል። እና በእንዲህ ያለ በጎ ስራ ደግሞ የሚጸኑ ሰዎች ዋጋቸው ምንድነው ስንል ቅድም አንብበነዋል። ትንሻል አለማልፋት ያክል በበጎ ስራ በመጽናት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ይላል። ስለዚህ ሰዎች በክርስቶስ ኢየሱስ ካመኑ በኋላ በበጎ ስራ መጽናት አለባቸው። የማይጸኑ ከሆነ ግን ይሄ ፍጹም አጋንንት የሆነ ትምህርት ነው። ከክርስቶስ የሆነ ትምህርት አይደለም። በክርስቶስ ኢየሱስ አምኛለሁ፣ አንዴ ጸድቄያለሁ፣ ከዚህ በኋላ እኔ ኃጢአት የለም ምንም ነገር ቢሆን ችግር የለውም የሚሉ ሰዎች ስሁት ነው። የተለያዩ ማስረጃዎችን ማውጣት እንችላለን። በዚህ ዙሪያ የሚያምኑ ሰዎች አሉ። ለምሳሌ ኃጢአት ብትሰሩ እንኳን እግዚአብሔር አይቆጣችሁ የሚሉ ምሁር የሚባሉ መምህራን የሚባሉ ሰዎች አሉ። እና እንዲህ አይነቱ ትምህርት ፍጹም ከመጽሐፍ ቅዱስ እውነት የራቀ ነው። ስለዚህ ቴዲሻ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በክርስቶስ ኢየሱስ ካመነ በኋላ ደግሞ በበጎ ስራ መጽናት አለበት። አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ትንሽ በአንድ ደቂቃ ሰመራይዝ ለማድረግ ያህል የሰማሁት አንተ የተናገርከው ትክክል አለመሆኑን በአንድ ደቂቃ ሰመራይዝ ላድርገውና ትነግረኛለህ ማስተካከል ያለብኝ። አንተ ያለበትን በአንተ አስተምህሮ መሰረት በአንተ ዶግማ ዶክትሪን የሰው ልጅ መጀመሪያ ኢየሱስ ክርስቶስን መቀበል አለበት። ከተቀበለ በኋላ ደግሞ ስራ ይጠብቀዋል። ስራ መስራት አለበት። ዝም ብሎ ተቀብያለሁ ምናምን ብሎ መሄድ የለበትም። ከዛ ባሻገር ደግሞ መላእክቶችን ጻድቆችን ሁሉ የሚቀበል ኢየሱስ ክርስቶስን እንደተቀበለ ነው የሚቆጠረው። አይ አላልኩም እንደዛ እንደተቀበለ ስል ለምሳሌ በእኔ ስም የሚመጡትን ሁሉ የሚቀበል አይ ምናልባት ሚስ አንደርስታንዲንግ እንደይፈጠረ እንደዚህ አይነት አገላለጽ አይደለም የገለጽኩት። ምንድን ያልኩት ክርስቶስን ተቀብያለሁ የሚል ሰው በአጠቃላይ ቅዱሳንን መቃወም አይችልም። ካገኘ ለምሳሌ ኢየሱስን ተቀብያለሁ ግን ቅዱሳንን እቃወማለሁ የሚሉ ሰዎች አሉ። በክርስቶስ ያመነ ሰው ክርስቶስ ያጸደቃቸውን ቅዱሳን ጻድቃንና ነቢያት እንደ ቅድስናቸው እንደ ጻድቅነታቸው እንደ ነብይነታቸው ሊቀበል ይገባል እንጂ እንደ ክርስቶስ ሊቀበል ይገባል የሚል የቤተክርስቲያን ትምህርት ነው። ሊቀበል ይገባል እንደ ክርስቶስ ሳይሆን እንደ ጻድቃንነታቸው። በቃ ቁጥር 41 እንደግም አንብበው እንዴት መቀበል እንዳለበት ይናገራል። 11 እንዴት ተቀበሉ ይላል። ከ40 ጀምረ እስከ 41 አንብበው። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ቴንኪው። ስለዚህ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ነብዩንም በነብዩ ስም የሚቀበል የነብዩን ዋጋ ያገኛል። እነዚህም ጻድቅ ነቢይ ብሎ የጠራቸውን የጌታ ኢየሱስ ክርስቶስ ቅዱሳንን በአጠቃላይ መቀበል መጽሐፍ ቅዱስ ላይ የተቀመጠ ክርስቲያናዊ ግዴታችን ነው። ለምን ጌታችን ኢየሱስ ክርስቶስ ምን ብሎናል? እናንተን የሚቀበል እኔን ተቀብሏል፣ እኔን ደግሞ የሚቀበል የላከኝ ምን ብሏል ይላል። ቴዲሻ ይቀበላል። አሁን መቀበል ስትል አሁን ለነዚህ ለጻድቃኖች ዝማሬ፣ ስግደት፣ ጸሎት ማድረስ አለብኝ እሱ ይጠበቅብኛል ወይስ የእግዚአብሔር መልእክተኛ መሆናቸው ሜሴንጀር መሆናቸው ብቻ ነው የምቀበለው? እሱን ሀሳብ በሁለተኛ ዙር ምናልባት ብናየው አሪፍ ነው። ከምን አንጻር መሰለህ? ምናልባት እኔ ሰፊ ሀሳብ ሳነሳ ሌሎች ወንድሞችም ያንንም ሀሳብ ከመመለስ አንጻር ትንሽ ነገር እንዳይዛዛ በመጀመሪያ ቴዲሻ ለመዳን ምን ማድረግ አለበት የሚለው ሀሳብ ይነሳና ስለ ስዕላት፣ ስለ ስግደት፣ ስለ ሁሉ ነገር እናነሳለን። ቴዲሻ
ኦኬ ቴንክ ዩ። ይሄ ዛሬ እንትን የሚል አይደለም። እዚህ ውስጥ 2800 ሰዎች አላችሁ በትንሹ አይደል? ምን ያህል ብዙ ሰዎች ይመጣሉ ብዬ አስባለሁ። ስለዚህ ከዚህ በኋላ ያመኑትን ነው እነዚህ ወንድሞች እየነገሩኝ ያሉት። ከዛ አንተ ቴዲ በዓለም ነው ያለው የጠፋው በግ ሆነሃል። እርግጠኛም ከአንተ የተለየ ህይወት አለን፣ ግን ወደ ዘላለማዊ ህይወት ሊወስድ የሚችለው መንገድ ይሄ ነው እያሉ በገባቸውና በደረሱበት ልክ እያስረዱኝ ነው። እኔን ሲያስረዱ ማለት እናንተም እዚህ ጋር እንደኔ ጥያቄ ያለባችሁ የተረዳችሁ እንደሆነ ተስፋ አድርጋለሁና በዛው ድሮ ብለው እንዳልኩ ወንድም እንዳልኩ ወደ አንተ ልምጣ እስኪ እንደፈለገ አንተው ደግሞ ደቂቃውን ተጠቀምበት። እሺ ተባረክ ቴዲ፣ በጣም ደስ ብሎኛል። እዚህ ያላችሁ ሁላችሁም ከጌታ ጸጋና ሰላም ይብዛላችሁ። ፈለገዬ ስላየው ደስ ብሎኛል ከረጅም ጊዜ በኋላ። ኤርሚዬ እንደዛው በጣም ነው የምወዳችሁ። እኔ ስለ ኢየሱስ ላውራ ነው የመጣሁት። ኢየሱስን በጣም ስለምወደው አደገኛ ፍቅር ውስጥ ስላለው ከኢየሱስ ጋር ስለሱ ልንገር። መዳን በኢየሱስ ስለሆነ እንግዲህ እግዚአብሔር የዘላለም የማዳን እቅዱን በልጁ በኢየሱስ ክርስቶስ በኩል ነው የገለጠው። እንደገና ሰዎች እንዲድኑ የተደረገበትም አንዱ መንገድ ኢየሱስ ነው። ከዚህ በኋላ እግዚአብሔር ለማዳን የሚልከው ምንም አይነት መልአክ፣ ምንም አይነት መልእክት የለውም። ኦልሬዲ ኢየሱስ መጥቷል። ሰዎች በክርስቶስ ኢየሱስ በመስቀል ስራ በማመን ብቻ የዘላለም ድነት ያገኛሉ። ኢየሱስ እንግዲህ ወልደ እግዚአብሔር ነው። ከአባቱ ጋር ለዘላለም ማንም በማይቀር ብርሃን ውስጥ አብሮ የሚኖር ነው እና መለኮትነቱ ላይ ስጋን ጨምሮ ነው ኤግዚስት ያደረገው። ይሄንን ክርስትና ቤዝድ ያደረገው ኢየሱስ ላይ ነው። ኢየሱስ ከሌለ ክርስትና የለም። ባይዘው ቴዲ ክርስትና የሚለው አስተምሮም እምነትም የመጣው ኢየሱስ ስላለ ነው። ከኢየሱስ ውጪ ምንም አይነት ክርስትና የለም። በመጀመሪያ እንዲታሰብ ፈልጋለሁ እና ኢየሱስን ስለምወደው ስለ ኢየሱስ ላውራ። መዳን በኢየሱስ ስለሆነ መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ ይላል መጽሐፍ። በእርሱ የሚያምን ሁሉ በማን? በኢየሱስ። በኢየሱስ ምን የሚል? በኢየሱስ የሚሰራ፣ ለኢየሱስ የሚሰግድ፣ ለኢየሱስ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙን እግዚአብሔር እንዴት ወደደው? ለምን ወደደው? ለማዳን ወደደው። ለማዳን የወደደው በማን ነው? በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት አለው። መጽሐፍ ከዚህ ነው የሚነሳው። ስለዚህ እግዚአብሔር የማዳን እቅዱን የገለጠው በልጁ በኢየሱስ ክርስቶስ የመስቀል ስራ በኩል በኢየሱስ የሚያምን የዘላለም ሕይወት አለው ማለት ነው። እኔ አይደለሁም፣ መጽሐፍ ነው ያለው። እና በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እግዚአብሔር ጌታችን ኢየሱስ ክርስቶስን ለመዳን መንገድ አድርጎ ምክንያት አድርጎ ሲልክልን ማረጋገጫው ምንድን ነው? ከየት አንስተህ ነው ይህን ነገር የምታወራው? እንዳልክ ዝም ብለህ ነው የምታወራው። አይ ማየውን ነገር ነው የምታወራው ካልከኝ መጽሐፍ ቅዱስ እንግዲህ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቃል አስቀድሞ ቃል የነበረው እሱ ስጋን ለብሶ 14 ላይ ወረድ ስንል ስጋን ለብሶ በመካከላችን ተገኝቷል። ይህ ስጋ የለበሰውን ለእግዚአብሔር ቃል ወይንም ኢየሱስ የመጣበት አንድና አንድ ዓላማ እኛን ለማዳን ነው። ስለዚህ እኛን ለማዳን የመጣው ኢየሱስ እንግዲህ ለማዳን ዝም ብሎ ወዳችኋለሁ ብሎ አይደለም ያዳነን። ሁላችንም እንደምናውቀው የክርስትና መሰረት የምንለው ትምህርት ላይ ሁላችንም እንደምናውቀው ኢየሱስ ክርስቶስ እንዲሁ ወዳችኋለሁ ብሎ አላዳነንም። እንዲሁ ከቤተልሔም ቅፍርናሆም፣ ከቅፍርናሆም ቤተሳይዳ፣ ከቤተሳይዳ ገሊላ፣ ከገሊላ የሆነ አውራጃ በእግሩ ሄዶ እንዲሁ አይደለም ያዳነን፣ ሞቶ ነው ያዳነን። የክርስቶስ ኢየሱስ የመስቀል ስራ ለምን ተፈለገ? አስቀድሞ እግዚአብሔር ሰውን ለማዳን ምድር ላይ በብዙ ነገር ተሞክሯል። የነቢያት ተሞክሯል፣ የቀደሙ አባቶች ተሞክሯል፣ ክህነታቸው ተሞክሯል። እግዚአብሔር መጽሐፍ ቅዱስ ሲናገር ጽድቃቸው የመርገም ጨርቅ። ኢየሱስ የመጣበት ብቸኛ ምክንያት ፐርፌክት መስዋዕት ስላልተገኘ ነው። ባይዘው ሰውን ለማዳን ብቁ የሆነ አልተገኘም። የነቢያት ጽድቃቸው የመርገም ጨርቅ ነው። የካህናት ክህነታቸው እንዲሁ ከንቱ ነው። ምክንያቱም ከሞት አላዳናቸውም። አሁን ካህን ተፈልጓል። በብሉይ ኪዳን ይሞታሉ። ቴዲ ካህን ተፈልጓል። ቤተ መቅደስ ይገባሉ። ሊቀ ካህኑ ይገባል። ሻኩራ የሚባል እግሩ ላይ ይታሰራል። ይገባል። ኃጢአት ካለበት ይሞታል እዛው።
ቅድስተ ቅዱሳን ውስጥ አይቆይም። ሻኩራ እግሩ ላይ የሚታሰረው ሻኩራ ማለት የህይወት ድምፅ ማለት ነው እና እግሩ ላይ ያለው ሻኩራ ይጎተታል። ህይወት ካለው እዛ ይቆያል፣ ከሌለው ይሞታል። ስለዚህ ይህ ሁሉ ፕሮሰስ አለቀና እግዚአብሔር የገዛ ክንዱ መዳን አደረገች። ከየት አምጥተህ ነው የምታወራው? ምን ሆነ ነው እንዳልክ በጣም ትቀባጥራለህ አንተ። እንደው መጽሐፍ ቅዱስ አታውቅ፣ ዝም ብለህ ኢየሱስ ኢየሱስ ትላለህ። እንደው መቀባጠር ልምድ ነው። ኢሳይያስ ምዕራፍ 53 ከቁጥር 1 እግዚአብሔር እንግዲህ ኢየሱስን ልኮ እንዴት ሰውን እንዳዳነ ይናገራል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰው ፊቱን እንደሚሰውርበት የተናቀ እኛም አላከበርነውም። ኢሳይያስ ከ700 ዓመት በፊት ጌታ ኢየሱስ ክርስቶስ ከመምጣቱ ከ700 ዓመት በፊት ነው ይህን ትንቢት የተናገረው እና የሚያወራው ስለ ኢየሱስ ነው። እና ኢየሱስን ሚስ ያደርጉታል ብሎ ነው ትንቢት የሚናገረው። ማን ነው ሚስ የሚያደርገው ኢየሱስን? ወይም ኢየሱስን ማያውቀው የቤተ መቅደሱ ጠበቆች ሚስ ያደርጉታል። ለዛ ነው ኢየሱስ ቤተ መቅደስ ካሉ ካህናት ይልቅ ለአሳ አስጋሪ የተገለጠው። ማቴዎስ 16:16 ጴጥሮስ የሚባል አሳ አስጋሪ አንተ የያው እግዚአብሔር ልጅ ክርስቶስ ነህ ያለው በመንፈስ ቅዱስ ብርሃን ነው እንጂ ቤተ መቅደስ ያሉ ካህናት ኢየሱስን ሲስቱት አናቀውም። ውሰድ ይህንን ሰው አናቀውም፣ በርባንን ፍታው፣ ይህንን ሰው ስትቀለው አናቀውም፣ ከአብርሃም በፊት ነበርኩ ይላል። ራሱን ከሙሴ በፊት ነበርኩ ይላል። የእግዚአብሔር ልጅ ነኝ ይላል። ራሱን ከእግዚአብሔር ጋር ያስተካከል። ስቀለው ሲሉት ጴጥሮስ ኢየሱስን አወቀው። ማቴዎስ 16 የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? የተዘረጋ እግዚአብሔር ክንድ ኢየሱስ ነው። ባይዘው የገዛ ክንዱ መዳድ አደረገች የተባለው የእግዚአብሔር የተዘረጋ ክንድ ኢየሱስ ነው። ይህ ኢየሱስ ለማዳን መጣ እና ሚስ አረጉት፣ አላወቁትም። የቤተ መቅደስ ጠበቆች ናቸው። ታቦት እጃቸው ላይ ነው። ጥምጥም አድርገዋል፣ ፕሮቴክት አድርገውታል እና ኢየሱስን አይወዱትም፣ አይቀበሉትም፣ አይፈልጉትም። ለምን? ህጋቸውን ሽሮታል። እና አንዳንድ ጊዜ እንደውም ኢየሱስ አለፍ አለፍ ብለው እናንተ በኖራ የተለሰናችሁ መቃብር ናችሁ ይላቸዋል። እንዲሁ አብርሃምን እወዳለሁ ትላላችሁ እንጂ ያው እናንተ ከአባቶች ከአብርሃም አይደላችሁ ከዲያብሎስ ናችሁ ብሎ ሊትራሊ ጌታ ኢየሱስ ክርስቶስ እነዛን ሰዎች ተናግሯቸው እና ኢየሱስ ስጋ ለብሶ መጣ። ቅድም ተናግሬያለሁ። አይናው ደስ አይልም ለአንዳንድ ሰዎች ኢየሱስ ግን ለእኔ ደስ ስለሚለኝ ላወራ በእውነት በጣም ስለምወደው ቴዲ ደቂቃ ከሰጠኝ ስለ ኢየሱስ ብቻ አውርቼ ልሙት። እንደው የሚቋረጥ ነገር ካለ እስትንፋስም ካለ ስለ ኢየሱስ ነግሬ ይቋረጥ። ኢየሱስ ጌታ በቂ ደቂቃ አለ። ማንም ኢንተራፕት አያደርግም። ዘመን ይባረክ እና ጌታ ኢየሱስ እንግዲህ በዚህ ሁኔታ ሁሉ ኢሳይያስ አስቀድሞ የተናገረውን ትንቢት መሰረት አድርጌ ወደ አዲስ ኪዳን እመጣለሁ። ኢሳይያስ 53 በብሉይ ኪዳን የተጻፈ የአዲስ ኪዳን መግለጫ ነው። ባይዘው ኢየሱስ ማን እንደሆነ አዲስ ኪዳንን ባታነብ እንኳን በኢሳይያስ 53 ላይ ታገኘዋለህ ኢየሱስ እና ከ53 ላይ ኢሳይያስ ከገለጠ በኋላ ቁጥር 4 ላይ እንደዚህ ይላል፣ በእውነት ደዌያችን ተቀበለ ይልና ማን ነው የተቀበለው? ማን ነው የተቀበለው ሲል እንደው እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የሌለው ባየነው ጊዜ እንወደው ዘንድ ደምግባት የሌለው የተናቀ ከሰው የተጠላ የሕማም ሰው ደዌን የሚያውቅ የተናቀው እሱ እኛም ባየነው ጊዜ ያላከበር ነው። አዎ ምን አረገ ሲሉት በእውነት እሱ አዎ ደዌያችንን ተቀብሏል። ኢየሱስ ደዌን ነው የተቀበለው። የማንን ደዌ? የሰው ልጆችን ሁሉ ደዌ፣ በስሙ የሚያምኑትን ሁሉ ደዌ ሰብስቦ ኢየሱስ ተቀበለ። ቀጣይ ምን አረገ እንዳልክ ሕማማችንን ተሸከመ። ቀጣይ ኢየሱስ ጌታ ነው። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተሸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ኦኬ፣ ይህንን ኢሳይያስ ከ700 ዓመት በፊት አሻግሮ ነው ይህን ትንቢት የተናገረው እና ይህ ትንቢት በአዲስ ኪዳን ተግባራዊ ሆኗል። ኦፍኮርስ
እንዴት? ኢየሱስ ተንቋል፣ ተጣልቷል። አይወዱትም ነበር፣ አይወዱትም። እና ብዙ ጊዜ ሊገሉት ይፈልጉት ነበር የሚል ጥቅስ አለ ባይዘው መጽሐፍ ቅዱስ። ጌታ ኢየሱስን ሊገሉት ሊትራል ይፈልጉት ነበር። ጊዜው ስላልደረሰ አላገኙትም። ገና የመጀመሪያ ትምህርቱን ጌታ ኢየሱስ በምኩራብ ኢሳይያስን ገልጦ ሲያነብ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ሲጀምር በምኩራባቸው ስርዓት መሰረት የኢሳይያስ ትንቢት ይነበባል እና ጌታ ኢየሱስ ክርስቶስ ሊያነቦት በምኩራባቸው እና የጌታ የእግዚአብሔር መንፈስ በእኔ ላይ ነው ባይዞ የትንቢቱ ተፈጻሚ ኢየሱስ ነው። ያ ትንቢት ለኢየሱስ ነው የሚሆነው። ምክንያቱም ህመሞችን ይፈውስ ዘንድ፣ ድውያንን ያነጻ ዘንድ፣ አንካሶችን ያራምድ ዘንድ፣ አይነ ስውሮቹን ያበራ ዘንድ የተላከው የመጨረሻው መሲህ ኢየሱስ ነው እና ይህንን ሲያነብ ኢየሱስ እንደ ሌሎች አንባቢያን አይደለም ያነበበው፣ ራሱን አስገብቶ ነው ያነበበው እና ከምኩራባቸው አንስተው ወደ ገደል ሊከቱት ፈለጉ የሚል ጥቅስ አለ እና ብዙ ጊዜ ኢየሱስን ሊገሉት ፈልጓል። አይወዱትም፣ አይፈልጉትም። ቢወጣ ደስ ይላቸዋል፣ ሊያዩት አይፈልጉም። በጣም ብዙ ነገር አድርገውታል ኢየሱስን እና አንዳንድ ሰዎች ቴዲዬ የእናንተ አምላክ ጀስት ዝም ብሎ ነገር ነው ይላሉ እና ይበላል ይጠጣል የእናንተ አምላክ እንደዚህ ነው ይላሉ። ያቃሉት መስሏቸው ነው። ኦፍኮርስ የኛ አምላክ በልቷል ጠጥቷል። ፍጹም ሰው ፍጹም አምላክ ነው። እንግዲህ መጽሐፍ ቅዱስ ሲናገር እንግዲህ ይህንን ሁሉ ካደረገ በኋላ ኢየሱስ ክርስቶስ በመስቀል ሞቷል፣ መከራን ተቀብሏል፣ ተገርፏል፣ ተሰቃይቷል፣ ብዙ ነገር አድርጓል ኢየሱስ እና ይህንን መንገድ ሁሉ አልፎ በመስቀል ላይ ተሰቀለ። እግዚአብሔር ሰዎችን ማዳን ፈለገ፣ ልጁን ላከ። እግዚአብሔር ከእሳት ለማውጣት ቴዲ በብሉይ ኪዳን ከአንበሳ ጉድጓድ ለማውጣት መልአክ ልኳል። ባህር ለመክፈል ሙሴ በትር ይዟል። ብዙ ነገር ለማድረግ እግዚአብሔር ብዙ ሰዎችን ልኳል። ለማዳን ግን ራሱ ነው የመጣው። በደንብ ትኩረት አድርጉ ጋይስ። በጣም ቢኬርፉል ክርስትና ላይ በጣም ተጠንቀቁ። እግዚአብሔር ሰውን ለማዳን መልአክ አላከም። ሰውን ከኃጢአት ለመታደግ ነቢይ አላከም፣ ልጁን ነው የላከው። ክርስቲያኖች ቢኬርፉል፣ ሪል ክርስቲያን የምትሉ ቢኬርፉል። እግዚአብሔር ሰዎችን ከኃጢአት ለማዳን የላከው መልአክ የለም፣ ራሱ ነው የመጣው ወልደ እግዚአብሔር። ተጠንቀቁ ክርስትና ላይ። ይህ በመጀመሪያ ቃል የነበረው ዮሐንስ 1 ላይ የተገለጠው ኢየሱስ ስጋ ለብሶ በመካከላችን ላይ የተገለጠው የማይዳሰሰው የተዳሰሰው በጠባብ ደረት በአጭር ቁመት የተወሰነው እዚህ ነው ተብሎ የማይሰበሰብ እሱ የተሰበሰበው ከገሊላ ቅፍርናሆም የሆኑ እዚህ ግባ የማይባሉ በትምህርት ደረጃቸው እዚህ ድረስ የማይባሉ አንቱ ያልተባሉ ሰዎችን አሳስጋሪ፣ ቀራጭ፣ ቀናተኛ ወዘተረፈ ሰብስቦ 12 አስከትሎ በቤተልሔም ብቅ ያለው እሱ ወልደ እግዚአብሔር ስጋ የለበሰው ለማዳን ነው። በጣም ቢኬርፉል። ኢየሱስ የመጣው ባህር ላይ መራመድ ምን ማለት እንደሆነ ይነግረናል። ኢየሱስ ታርጌት ላይ የመጣው እውር ለማብራት አይደለም፣ ለመሞት ነው። ሞቶ ሊያድነን ነው። በጣም ቢኬርፉል ጋይስ። እኔ ሁል ጊዜ ነው የምናገረው፣ ሊትራሊ ኢየሱስ ጌታ አይደለም የሚል ሰው ይቀለኛል። ኢየሱስ ጌታ ነው እንትናም ከሚል ሃይማኖተኛ በጣም ለማውራት ግራውንድ አለኝ፣ ኮመን ግራውንድ። ኢየሱስ ጌታ አይደለም ብሎ ጠርዝ ያዘው ሰው ጋር አትሊስት ይህን ገልጫ ያወራለሁ። ኢየሱስ ጌታ ነው ስትለው አሜን ብሎ እገሌም ጌታ ነው ከሚል ሰው ጋር ግን ልስልስ ሃይማኖተኛ ጋር ግን አይ ኬንት ጋይስ። ቢ ኬርፉል ባይ ዘ ወይ፣ በጣም ተጠንቀቁ። ኢየሱስ ይህን ሁሉ ሳክሪፋይ የከፈለው ምንም ፈልጎ አይደለም። ሰው መሆን ምን እንደሆነ ለማየት አይደለም የመጣው፣ መለኮትነቱ ላይ ነው ሰውነት የጨመረው። ሰው መሆን ምን ይመስላል ለማለት አይደለም ኢየሱስ የመጣው፣ ሊያድነን ነው የመጣው። የሚያድነን እንዲሁ አይደለም፣ ሞቶ ነው። መጽሐፍ ነው የሚናገረው። ከራሴ የጨመርኩት ነገር ካለ ጴንጤዎች አስቆሙኝ። እንዳልክ እየቀባጠረ ነው ብሎ የሚያስብ ሰው ካለ ያስቆመኝ። ኢየሱስ የመጣው ሞቶ ሊያድነን ነው። እንዴት ነው ምድኑት? በዚህ ኢየሱስ እንዴት ነው ምድነው? መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ከቁጥር 10 አሁን የዘረዘርከው ኢየሱስ በጣም ብዙ ደቂቃ ያወራለት ኢየሱስ እንዴት ነው የሚያድነው? ኦፍ ኮርስ እንዴት ነው የሚያድነው? ኦኬ እሱ ሞቷል። እኛ ምን እናርግ? እሱ ተገርፏል። እሱ ተሰቃይቷል። እሱ ደሙን አፍስሷል። እሱ ጀርባው ተጠልጥሏል። አጥንቱ ተቆጥሯል። ከወንበዴ ጋር ተሰቅሏል። አቃስቷል። ተቀምቷል። አባቶ ለምን ተውከኝ ብሎ ጮኋል። እኛ እንዴት እንዳን? እሱ ይሄን ሁሉ ካረገ በኋላ መጽሐፍ እናንብባ።
ኤፌሶን ምዕራፍ 2 ከቁጥር 10 ጸጋው በእምነት ኤፌሶን ምዕራፍ 2 ከቁጥር 8 ጀምሮ አንብብ። ጸጋው በምን በቁርባን ጸጋው በስግደት ኖ ኖ ኖ ኖ ጸጋው በመዝሙር ጸጋው በጾም ኔቨር ጸጋው በሆነ ነገር በመውጣት በመውረድ ጸጋው በምንድን ነው ያዳናችሁ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የዳንከው በጣም ቆንጆ ስለሆንክ አይደለም። የእግዚአብሔር ጸጋ ሰውን የሚያድን ነው። ቲቶ ምዕራፍ 1 እንሂዳ። ይህ ጸጋ ምንድን ነው ስራው? መጽሐፍ ቅዱስ ቲቶ ላይ ሐዋርያ ቅዱስ ጳውሎስ ለቲቶ ደብዳቤ በጻፈበት ቲቶ በጌታ የተወደደ ወንድማችን ነው። ግሪካዊ ነው። አልተገረዘም። በቲቶ ጉዳይ ብዙ ክርክር ተነስቷል። ቤተክርስቲያን ብቻ መጽሐፍ እናገር ወደ በኋላ እናወራለን። ቲቶ ይህ ጸጋ ያዳነው ጸጋ በእምነት ያዳነው ጸጋ ምንድን ነው ስራው? ቲቶ ምዕራፍ 2 ከቁጥር 11 ኢየሱስ ጌታ ነው። ክብር ለኢየሱስ ነው። ቲቶ ምዕራፍ 2 ከቁጥር 11 ሰዎችን ሁሉ የእግዚአብሔር የሰዎችን ሁሉ የሚያድን ቅድም ያነበብኩልህ ኤፌሶን ላይ ቴዲ ቅድም ጸጋው በእምነት አድኗቸዋል የተባለው ያ ጸጋ ምንድነው ስራው ካልከኝ ጳውሎስ ለቲቶ እንደዚህ ይላል። ሰዎችን ሁሉ የሚያድን ምን የሚያደርግ የሚያድን ምን ጸጋ ምን ሆኗል? ተገልጧል። እንደዚህ ነው የሚለው ጳውሎስ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱንም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን። አንዳንድ ሰዎች ጴንጤ ድኛለሁ ብሎ እንደፈለገ ይሆናል የሚባል ጴንጤነት የለም። ወንድማችን ፈለገ በሕይወቱ ስተዋቅም አሁን ሳተ። ጴንጤ ድኛለሁ ብሎ እንደፈለገ ይሆናል እንደፈለገ የሚባል ጴንጤነት የለም። እኔ በሕይወቴ ጾም ያወቅኩት ጴንጤ ሆኜ ነው፣ ያውም አዳር። ጴንጤ ሲጾም ግብዝ አይደለም። ኦብቪየስሊ ጴንጤ ሲጾም ግብዝ አይደለም። እወቁልኝ አይልም፣ መንገድ አያዘጋም፣ አገር ይበጥበጥልኝ አይልም። ጴንጤ ሲጾም ካላንደር ካልተዘጋ መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦብቪየስሊ ኦፍኮርስ የጴንጤ ጾም እንደዛ አይደለም። ኦፍኮርስ ለዛ ነው ጴንጤ ጾም የሚባለው። በእርግጥም የዳነ ሰው ሲጀመር በኢየሱስ የሆነ ኃጢአት ለምን ይሰራ? መጽሐፍ ሲናገር ከእግዚአብሔር የተወለደ ኃጢአትን አይሰራም ይላል ባይዘው መጽሐፍ። እና እኔ ከእግዚአብሔር ተወልጄ እርኩሰት ሰፈር ምን ሰራለሁ? እንደፈለጋችሁ ድናችኋል ኃጢአት ስሩ ማን ነው ያለው? እኚህ ጴንጤዎች ድኛለሁ ብለው እንደፈለጉ ይሆናሉ። ማን ነው ያለው? ስራስ ቢባል ማን ነው የሚሰራው እዚህ ሀገር? ማን ነው የጽድቅና የቅድስናን ህይወት የሚኖረው? ቢ ኬርፉል ጋይዝ። ክርስትና ማለት ድሃ ማብላት አይደለም፣ መኖር ነው። ኢየሱስን መስሎ መኖር። ምን ኃጢአትንና ርኩሰትን እምቢ ማለት እንዴት ነው የሚቻለው? ጳውሎስ ለቲቶ ነገረዋ። ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት አየ ቴዲዬ፣ ስራ ማለት ራስን መግዛት ከርኩሰት፣ ከስድብ፣ ከዝሙት፣ ከጣዖት፣ ከዘፈን፣ ከስካር ራስን መግዛት። ስራ ማለት ድሃ ማብላት አይደለም። እሱ አይደለም ስራ። መጀመሪያ ስራው ራስን መጠበቅ ከኃጢአት። የኢየሱስ ተከታይ መሆን ህይወትን ሊሰብክ ይገባል። አየ ኢየሱስን አውቀዋለሁ እንደፈለግ ሆኜ በአመት አንዴ ድሃ ብልቼ አይሰራም። ኢየሱስን የምታውቅ ከሆነ በጽድቅ መመላለስ፣ መጨከን። ማን ነው የሚያስጨክን? የእግዚአብሔር ጸጋ። ከዛስ ሚላል መሰለ ጳውሎስ ራሳችንን በመግዛትና በጽድቅ እግዚአብሔርን በመሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካምን ሁሉ ለማድረግ የሚቀናውን ገንዘብን የሚሆነውን ህዝቡ ራሱን እንዲያንጽ ስለኛ ነፍሱን ሰጥቷል። ኢየሱስ ይህን ሁሉ ያደረገው በጸጋ እንድንድን ነው። መጽሐፍ ሲናገር የጸጋው ክብር ይመሰገን ዘንድ አዳነን። ኢየሱስ ለምንድን ነው ያዳነን? የጸጋው ክብር ይመሰገን ዘንድ። እኔ አይደለሁም፣ መጽሐፍ ነው ያለው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ቅድም የጠቀስኩልህ በጣም ነው ወደ ጥቅስ ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። መልካም ስራ ጴንጤዎች ከየት ነው የምታደርጉት? በክርስቶስ ኢየሱስ ስለተፈጠርን።
ስራ ለምንድን ነው የማሰሩት? ስራ ኧረ ስራ ድኛለሁ ብላችሁ ኧረ ስራ። ሃይማኖቱ ዓለም ከሚሰነዝሩ ሀሳቦች መካከል አንዱ ስራ። ሮሜ 4:13 እናንበብ እስኪ። ደስ ነው የሚለኝ ጥቅስ ሮሜ ምዕራፍ 4 ከቁጥር 13 ስራ ምንድን ነው? ስራ ድኛለሁ ብለህ እንዳልክ አንተ ትላንት ጴንጤ የሆነ ድኛለሁ ብለህ እንደፈለግ ትሆናለህ። ስራ የለም። ስራ ምንድን ነው? ኢየሱስ ጌታ ነው። ሮሜ 4:4 እናንብብ ቅዱሳን። ክብር ለኢየሱስ ይሁን። ሮሜ 4:4 ለሚሰራ እኔ አይደለሁም ጳውሎስ ነው ያለው ቴዲ ለሚሰራ አለ። እሺ ሪንግ ላይት ኢየሱስ አወራ እስቲ ተቋረጣትና ለሚሰራ ይላል። እሺ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን እንደ ጸጋ አይቆጠርልና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለሚሰራ ምንድን ነው? ደሞዝ ነው ስራው። ለማያምንስ ጽድቁ ማመኑ ጽድቅ ሆኖ ይቆጠርለታል። መጽሐፍ ሲናገር ኤፌሶ ላይ በእርሱ ስራ ሁላችን ወደ አብ በአንድ መንፈስ መግባት አለንና። አረ ጳውሎስ ያማል እንዴ? ያልጾማል ይጾማል። እንዴት ነው ተጠቀልለን የምንገባው? በእርሱ ስራ። አረ እባክህ ገዳም ሄደዋሉ በእርሱ ስራ። አረ መከራቸውን በልተዋል እባክህ እንደው ለመዳን ብሎ መከራ ይከፈለዋሉ። ተጠቅልለን ምንድን ነው በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ኢየሱስ ክርስቶስ ብቻውን ለዘላለም ጌታ ነው። እኔ ይህንን ነገር ሳወራ ደስ ነው የሚለኝ። ሮሜ 4:4 ልድገም፣ ቅዱሳን ድገም ስላሉ ኢየሱስ ጌታ ነው። ለሚሰራ ይላል። ቅድም ወንድማችን ስራ ብሏል። ኦኬ ስራ ምንድን ነው? በወንጌል አማኞች በእኛ ስራ ምንድን ነው? መጽሐፍ የሚለው ነው፣ እኛ አይደለም መጽሐፍ ነው ያለው። በዚህ ጴንጤነት ከዚህ መጽሐፍ ይመነጫል። ጴንጤነት የሆኑ አባቶች ተሰብስበው አይደለም፣ እዚህ መጽሐፍ ላይ ነው ያለው። ከዚህ መጽሐፍ የሚበልጥ ምንም መጽሐፍ የለም። እዚህ መጽሐፍ ላይ ተቃርኖ የተነሳ መጽሐፍ ማንኛውንም መጽሐፍ አንቀበልም። ከዚህ መጽሐፍ ከሚተባበር ከሆነ እንቀበለዋለን ስለሚጠቅመን አንዳንድ ነገሮችን። ለመዳን ግን እዚህ መጽሐፍ ላይ በቂ እውቀት አግኝተናል። ኢየሱስ ጌታ ነው። ለሚሰራ ደሞዝ እንደ ዕዳ ነው። ወንድማችን ፈለገ ለሚሰራ ስራ ለሚወድ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ስራ ለው ካልክ እንደ ዕዳ ይቆጠርላል፣ እንደ ጸጋ አይቆጠርልም። ነገር ግን ለማይሰራ ለእንደኔ አይነቱ ኃጢአተኛ ለመዳን ምንም ላላዋጣ ትላንት በርኩሰት በብዙ ኃጢአት ሲመላለስ የነበረ እንዳልካቸው ዘነበ የሚባል ሰውዬ ኢየሱስ ባይደርስለት ኖሮ አብቅቶለት ነው ነበረት ሰውዬ እንዳልክ ለሚባል ኢየሱስ ነው ባይዘው ሰው ያደረገኝ። በእውነት እዚህ ውስጥ ካላችሁ ኢየሱስ ባይደርስልኝ ሞቻለሁ የምትሉ ሰዎች አሜን በሉ። እኔ ኢየሱስ ደርሶ ነው ሰው ያደረገኝ። ክብር ለኢየሱስ ነው። እና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለማያምን እምነቱ ጽድቅ ሆኖ መጽሐፍ ሲናገር ቢላል መሰለ ቴዲ አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። ተጨማሪ ጥቅስ እንዳልክ አምጣ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 ኢየሱስ ጌታ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 እንደዚህ ይላል፣ የትእዛዛት ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው። ከምንድን ነው የሚወጣው ይሄ ስራ? ከእምነት። ለምንድን ነው ጴንጤዎች የምትጾሙት? ስለዳንን። ጴንጤዎች ለምንድን ነው የምትሰግዱት? ስለዳንን። ለምንድን ነው በሳምንት 3 እንዳልክ ቸርች የምትሄደው ካልከኝ፣ ለምሳሌ እኛ ቸርች ፕሮግራም አለ። በዚህ አጋጣሚ ይቅርታ፣ እሑድ ፕሮግራም አለ፣ ሰኞ አለ፣ ሮብ አለ። ሮብ የብርሃን ደብዳቤ አለ። ሰኞ ከ10 ሰዓት ተኩል ጀምሮ መንፈስ ቅዱስ ባቀበለን ርዕስ እንማራለን። ረዥም ሰዓት ጸሎት አለ። እሑድ መደበኛ ቤተሰብ ፕሮግራም አለ። ቅዳሜ ወጣቶች ፕሮግራም አለ ከ11 ሰዓት ተኩል ጀምሮ እና በሳምንት 4 ምን ሆነን እንዳልክ ቸርች የምትሄደው? ስለዳንኩ። ለምንድን ነው የምትዘምረው? ስለዳንኩ። ለምንድን ነው የምትለው? ኢየሱስ የምትለው ለምንድን ነው የምትዘምረው? ስለዳንኩ ገብቶኝ። ይሄ ወንጌል ብርሃን ነው። ቴዲዬ 2 ደቂቃ ብቻ ስጠኝ፣ 2 ደቂቃ። አንዳንድ ሰዎች ከሰሞኑ ነገር ጋር ተያይዞ አጭር ነገር ላወራ።
ኢየሱስ ጌታ ነው። ካበዛው በጣም ይቅርታ። 2 ደቂቃ ብቻ። ሰሞኑን ቴዲ ከአንተ ጋር በነበረኝ ቆይታ ወንጌል ብርሃን ነው ብያለሁ። ታስታውሳለህ? የአንተ ኢየሱስ ከሌላው በምን ይለያል ብለህ እኔ ጋር ብርሃን ነው ብያለሁ። እና አንዳንድ ሰዎች በራልኝ፣ አቶ በራልኝ፣ ወይዘሮ በራ ብዙ ነገር እያላገጡ ነው። እግዚአብሔር ብርሃን እንደሆነ ብዙ ሰው አላወቁም። መጽሐፍ ሲናገር እግዚአብሔር ብርሃን ነው ለእኛም በራልን ይላል። እና ብርሃን የሚለው አማርኛ ላይ ሃይማኖተኛ ታውቃለህ፣ ኢየሱስ ላይ ይዋሻል፣ አይወደውም ኢየሱስን። ኦኬ አንድ ቀን ሲበራላ እኔም ስለምጠላው ስለነበር ኢየሱስን በሃይማኖት ካባ ተሸፍኜ ይህንን ወንጌል የሚሰብኩትን ሳሳድ ስለከረምኩ እኔም በርቶልኝ ነው አባቴ። ኢየሱስ ጌታ ነው ሲሉ አሜን አልልም ነበር። እንዴት ከጴንጤ አፍ ኢየሱስ ጌታ ነው ይባላል ብዬ ስቀውጥ የነበርኩ ሰው ነኝ። ግን ብርሃን ነው። እኔያ ወንጌል ብርሃን ነው አይደለም። ምንድነው ብርሃን ነው የምትለኝ እንዳልኩ 2 ደቂቃ በጣም አጠር አድርጌ ልናገር። ምንድነው ብርሃን ነው 10 ብርሃን ትላለህ። ብርሃን ያማል እንዴ ሚሉ ሰዎች አሉ። ማቴዎስ 16 ከቁጥር 16 ኢየሱስን ፊልጵዎስ ቂሳርያ ሀገር በደረሰ ጊዜ ከ13 ልጀምር። ኢየሱስን ፊልጵዎስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱ ሰዎችን የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ኢየሱስ ደቀ መዛሙርቱን ፊልጵዎስ ቂሳርያ የሚባል ሀገር ወሰዳቸው። ፊልጵዎስ ቂሳርያ ቴዲ የአሕዛብ ሀገር ነው እና የጣዖት ከተማ ነው። ለምንድን ነው ኢየሱስ ጣዖት ከተማ የወሰደው? ሰዎቹ አይሁዳውያን ናቸው። እንሂድ ሲሉ ይከተሉታል። በዚህ አጋጣሚ ወንጌል ልመስክር እና ይዟቸው ሄዳል እና ይዟቸው ሄደና ከፍታ ተራራ ቦታ ላይ ነው። ፊልጵዎስ ቂሳርያ የሚባለው ሰፈር ያ ተራራ መንደር ነው። ክብር ለኢየሱስ። ይዟቸው ሄደና ሰዎች የሰው ልጅ ማን ይሉታል አለ። አሁን መረጃ ነው የጠየቀው ኢየሱስ። የመጀመሪያው ጥያቄ ወንጌል ብርሃን ነው አይደለም። አሁን እዚህ ጋር የምናወራው ጥያቄ ጠይቃቸው። ሰዎች የሰው ልጅ ማን ይሉታል? መረጃ ንገሩኝ። ማን ነው የሚሉኝ እኔን? እንግዲህ 3 ዓመት አብረን ቆይተናል። አዎ እንግዲህ ይሄ መጽሐፍ ሲጻፍ የታሪክ ምሁራን እንደሚናገሩ ከሆነ ኢየሱስ ሊሰቀል ወደ 2 ወር ገደማ ይቀረዋል። ጥቂት ጊዜ ነው የቀረው። የመጨረሻ ጥያቄያቸውን የጠየቀው ኦልሬዲ ተምረዋል። የቴዎሎጂ ተማሪ ናቸው። ኦልሬዲ ከኢየሱስ አንደበት ተምረዋል። ወንጌልን ከማንም አልሰሙ፣ ከራሱ ከኢየሱስ አንደበት ነው የሰሙት። እና ሊጠይቃቸው ፈለገ እና እኔን ማን ነው የሚሉት? ስለ አንዳንዶቹ አይ ኤልያስ ይሉሃል፣ ታምር ታበዛለህ፣ ባህር ላይ ትራመዳለህ፣ ደረቅ ግንባር ላይ ትብቱ ብለህ አፈር ታበጣለህ። ኤልያስ ደግሞ ታምራዊ ነብይ ነው። ፀሐይ እንትን ብሏል። የኤልዛቤልን ነቢያት ታምራዊ ነገር ነው። ታምር ታበዛለህ ኤልያስ። አይ ኢየሩሳሌምን ባያ ጊዜ አልቅሳል። አዎ ኤርሚያስ ደግሞ አልቃሻው ነቢይ ተብሏል እና ኤርሚያስ ይሉሃል አንዳንዶቹ። አንዳንዶቹ ደግሞ መጥምቁ ዮሐንስ ይሉሃል። ስለ ባፕቲዝም ታወራለህ። ከዛ ከህግ መምህር ከነበረው ሰውዬ ጋር ከዋና ከመንፈስ ካልተወለደ ብላ አውርታልና ዮሐንስ ይለዋል። አንዳንዶቹ ደግሞ ከነቢያት አንዱ ይሉሃል ሲሉ ይሄ መረጃ ነው። ቴዲ ያየ ይሄ ሰዎች ማን ይሉኛል ነው መረጃ ነው። ሁለተኛው ግን መረጃ አይደለም፣ መገለጥ ነው። ለምን በለኛ። እናንተስ አለ ኢየሱስ ዞር አለና፣ አዎ እናንተ 3 ዓመት አብራችሁን ቆይታችኋል። ታምር ሳረግ አይታችኋል። ሽባ ሳራመድ አይታችኋል። አዎ የሞተ ጻድቃን አስነስቻለሁ አይታችኋል። ደረቅ ግንባር ላይ ይሄ ሁሉ ሳረግ አብራችሁ ነበራችሁ። አዎ እናንተ ማን ትሉኛላችሁ? ትክክለኛ ጥያቄ ይሄ ነው። ኢየሱስን ሃይማኖተኞች ማን ትሉታላችሁ? በደንብ አዳምጡኝ። ቅድም ፈለገ ሃይማኖት ሲል ሃይማኖት ሃይመነ ነው ትርጉሙ። ትክክለኛው እምነት ማለት እንደሆነ የዘነበ ዘካርያስ ልጅ አልጠፋውም። ሃይማኖት ማለት የግዕዝ ቃል ነው። ትርጉም ሃይመነ ነው። ሃይመነ አመነ ወይም እምነት ማለት ነው ትርጉሙ። ወንድም ፈለገ እምነት ማለት እንደሆነ ሃይማኖት አልጠፋኝም። ምን የዘነበ ዘካርያስ ልጅ ግዕዝን ጠንቅቄ ነው የማውቀው። እሺ አንድ ጥያቄ ልጨርስ። ቆይ አስጨርሰኝ። ቆይ ልጨርስ ቴዲ እና እምነት ማለት ሃይማኖት ነው። ለምንድን ነው እንዳልክ ሃይማኖተኛ የምትሆነው ካልከኝ፣ ሃይማኖተኛ ኢየሱስን ይጠላዋል ስል በሃይማኖተኛ ካባ የተሰራ ከጀርባው የሚንቀሳቀስ ዲመኒክ ስፕሪት አለ እያልኩ። ለምን? የማዳኑን ስራ ለኢየሱስ ብቻ ስለማይሰጥ ዲመኒክ ስፕሪት አለ ከሃይማኖት ጀርባ። ለምን? ኢየሱስ ብቻ ያድናል ስለማይል ሃይማኖት እንትናም ታድናለች ስለሚል። ለዛ ነው ሃይማኖት ኢየሱስን አይወደውም፣ ሃይማኖት አይወደውም ብለው ከሃይማኖት ጀርባ የሚንቀሳቀስ ዲመኒክ ስፕሪት ኢየሱስ ላይ የሚዋሽ ኢየሱስ ብቻውን አያድንም እንትናም ተጨምሮ ያድናል የሚል ኢየሱስ ማንነት ላይ የሚነሳ ፋላሲ ከሃይማኖቱ ዓለም ስለሚነሳ የኢየሱስ ስጋና ደም አይደለም የሚቆረሰው የእገሊት ነው ስለሚል የሃይማኖትን ስፕሪት ለዛ ነው ዲመኒክ ምለው እንጂ ሃይማኖት ሃይመነ ወይም እምነት እንደሆነ ጠፍቶኝ አይደለም። እናውቀዋለን ግዕዙ። ኦኬ ተሸውደን አይደለም። ኢየሱስ ቆይ ልጨርስ። ኢየሱስ እናንተ ማን ትሉኛላችሁ ካለ በኋላ ጴጥሮስ ብድግ ብሎ የቀደሙ ሰዎችን ወሬ አይደለም የነገረው።
እናንተስ እኔን ማን እንደሆን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ መልሶ እንዲህ አለው፣ መረጃ ሰብስብ አይደለም ይሄን የነገርከው፣ ቴዎሎጂ ተምር አይደለም ይሄን ያወራልኝ፣ የሆነ ነገር ብላ አይደለም ያወራልኝ፣ ያው አባቴ ነው የነገረ። ምን አለው መሰለ ኢየሱስ ጴጥሮስን ካለው በኋላ በሰማይ ያለው እርሱ ገለጠልህ እንጂ አው ይሄንን ኢየሱስ የእግዚአብሔር ልጅ ነው የሚለውን አው ተምረህ አላወቅም፣ አጥንተህ አላወቅም። you are not theologians። በጣም የቆየህ የቤተ እምነት ሰው አይደለህም። እንዲሁ አልመለስክልኝም። አው ብርሃን ነው ይበራል። ስለዚህ ኢየሱስ የእግዚአብሔር ልጅ ክርስቶስ ነው ለማለት ብርሃን ያስፈልጋል ማለት ነው። ተባረክ። ኦኬ። በዚህ አጋጣሚ 3500 ሰዎች አላችሁ። አንድ የወዳጄን ጋዜጠኛ ኤልያስ መሰረትን ሚዲያ በዚህ አጋጣሚ ላስተዋወቅ ንገርልኝ ስላለ፣ መሰረት ሚዲያ እንደምታውቁት በሀገራችን ሚዛናዊ የሆኑ መረጃዎችን የሚያቀርብ ሰው ነው። ለሪፖርተሮች፣ ለኤዲተሮች፣ ለብዙ ሚዲያ ሰዎች ይከፍል ነበር ከኪሱ እያወጣ። በተለይ ከሀገር ውጭ ያላችሁ ዲያስፖራዎች ሚዛናዊ የሆኑ መረጃዎችን የምታደርጉ ሲጥር የነበር አሁንም እየሰራ ያለ ነው። እኔ ቴሌግራም ላይ ፖስት አድርጌ ያለው ሊንኩን ፒን አድርጌ ያለው ገብታችሁ ሰብስክራይብ አድርጉ። መሰረት ሚዲያ በአይነትም በይዘትም ለየት ያለ የመረጃ ምንጭ ይዞ መጥቷልና ቴዲ ሐዋሳ ብላችሁ ስልኮቻችሁን አውጥታችሁ የቴሌግራም ቤተሰብ ሁኑ። በዚያውም ፒን የተደረገውን የመሰረት ሚዲያን ሰብስክራይብ አድርጉ ፕሊስ። ኤልያስ መበረታታት ያለበት ነው። እሺ የመጨረሻ አንድ ጥያቄ ላቅርብላችሁና እንሰነባበትና በሚቀጥለው ደግሞ ማነሳቸው ጥያቄዎች ይኖራሉ። ጊዜ ሲኖራል አንድ ጥያቄ ከዛ እንሰነባበታለን። ጥያቄ ምንድነው? ኤርሚም ስላላወራ ለሱ ምድል ጋይዝ እኔ ጋ ያላችሁ ኮፒ ሊንክ ፕሊዝ፣ ኮፒ ሊንኩን አንዴ 10 ሺህ ያስገቡ። እኔ ጋ ያላችሁ ሰዎች ኮፒ ሊንኩን አፍጥኑት። ተባረኩ። ኤርሚ ይቀጥል። ኤርሚ ያውራ። ቴዲ ኦኬ። አይ ወደ ለአንተ አንድ ጥያቄ ልጠይቅህ። ምናልባት ዘግየት ብላችሁ ለመጣችሁ ሰዎች ይሄ ወንድሞቼ ናቸው። የኦርቶዶክስ እምነት ተከታዮችና የፕሮቴስታንት እምነት ተከታይ ነው እንዳልክ ፈለገና ኤርሚ የኦርቶዶክስ እምነት ተከታይ ናቸው። አሁን እኔ ፖለቲካ ላቆም ስለሆነ የዓለም ነገር በቃኝ፣ ወደ ዘላለማዊ ህይወት መምጣት ፈልጋለሁ። እናንተ የምታምኑትን እናንተ አምናችሁ የተከተላችሁትን ወንጌል ስበኩኝና ከዘላለም ሞት ወደ ዘላለም ህይወት ልምጣ ነው ጥያቄ እና እያስረዱኝ ነው ወንድሞቼ እና ያመኑትን እየነገሩኝ ነው። እንደ ማንኛውም ሰው ጥያቄ አለኝ፣ ጥያቄውን ጠይቃለሁ ማለት ነው። የገባሁት በፕሮግራም ነበር፣ ለሌላ ፕሮግራም ነበር። እግረ መንገዴን ኤርሚ ስለመጣ ያው እግዚአብሔር ወደዚህ ወስዶ ሊሆን ይችላል። ስለዚህ እግዚአብሔር የተመሰገነ ይሁን። አይዶን ማንን አድምጣችሁ ምን እንደምታገኙ ፍርዱ ለእናንተ ልተው። እኔ አድማጭ ተመልካቾችን በጣም ነው ማከብረው እውነት ለመናገር ቢኮዝ ይመረምራሉ፣ ያውቃሉ፣ ይመዝናሉ። ማን ምንድን ነው የሚናገረው፣ ማን እንዴት ነው የሚናገረው የሚለውን እንግዲህ ለአድማጭ ተመልካቾች እንተውና እንዳልክ አንተን አንድ ጥያቄ ልጠይቅ። ስለዚህ አሁን ፈለገ ኢየሱስ ክርስቶስን መቀበል የመጀመሪያው ነገር ነው። ከተቀበልክ በኋላ ግን ስራ አለ ብሎኛል። ቺዝ ተቀብያለሁ ብለህ ዝም ብለህ ከዚህ ቀደሙ ህይወት አትመላለስም። ስራ ይጠበቅባል። አንተ ደግሞ ያለምንም ስራ ነው ኢየሱስ ክርስቶስን ስራ አይጠይቅም ብለሃል። አንድ ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ከተቀበለ አውቶማቲካሊ ወደ ዘላለም ህይወት ይገባል ማለት ነው። ስራ አይጠበቅበትም። እስኪ ናስረዳ። አዎ መጽሐፍ ሲናገር ለሚያምኑት በስሙ ለሚያምኑት ለተቀበሉት ሁሉ ግን ነው የሚለው መጽሐፍ። ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ልጅነት ስልጣን ተሰጣቸው ስለሚል እኔ አሁን እማምነውን የቤተ እምነት እኔ በፕሮቴስታንት ቤተ እምነት የሚታመነውን አንድ ነገር ልንገርህ። ያመነ ሰው ስራ መስራት አለበት። ሲጀመር የኢየሱስ ተከታይ ሆነ ክለብ ምን ትሰራለህ? ሲጀመር የኢየሱስ ተከታይ ሆነ ውሸት ሰፈር ምን ትሰራለህ? ሲጀመር የኢየሱስ ተከታይ ሆነ ርኩሰት ሰፈር ምን ትሰራለህ? ስራ ይጠበቅባል። ስራ የምትሰራው ግን ለመዳን አይደለም፣ ስለ ዳንክ። ኢየሱስን የሚከተል ሰው ኢየሱስ ያደረገውን ማድረግ አለበት። የኢየሱስ ፉት አለ፣ የተራመደበት መንገድ አለ። የጽድቅ ህይወት፣ የቅድስና ህይወት፣ ኃጢአተኝነትና እሺ ላንብብልህ ዕብራውያን ምዕራፍ 12 ቴዲ ላንብብ። ኢየሱስን እንድናይ መጽሐፍ ስለሚያዝ ኢየሱስን እንድናይ ዕብራውያን ምዕራፍ 12 ኢየሱስ ጌታን ምዕራፍ 3 በነፍሳችሁ ዝላችሁ እንዳትደክሙ አለ ጳውሎስ። ዕብራውያን ተደራሲ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን። አየህ አሁን እኛ የኢየሱስ ተከታይ ነን። ስለዚህ የኢየሱስ ተከታይ ሆነን በኃጢአት
ሰፈር ላይ ኃጢአትን እምቢ ብለን ጸንተን መኖር ነው ትልቁ ከክርስቲያን የሚጠበቀው ስራ። ድሃ ታበላላችሁ ወይ? ኦፍኮርስ። ለምንድነው ድሃ ስታብለው አገር እያዝልኝ ማትሉት? የግብዝ ድሃ ምገባ ፕሮግራም ስለሌለው ጴንጤ። ለምንድነው የተቸገረ ስትረዱ ማታሳዩን? የግብዝ እርዳታ ፕሮግራም ጴንጤ ስለሌለው። ለምንድነው ሰው ሐኪም ቤት ሄዳችሁ ስጠይቁ ቪዲዮ ማቀርጹት? ግብዞች ስላልሆነ። ታረጋላችሁ በደንብ። ለምን? በሰማያት የማይ አባታችን አለ፣ በስውር ስለሚከፍለን ነው ይሄን የምናደርገው እንጂ አንድም ጴንጤ መጣ ቅድስና የለም። ስለ ቅድስና ስለ ስራ እናውራ ከተባለማ ጴንጤ ነው የሚሰራው፣ ጴንጤ ነው የሚሰራው። ግን ስራ እንሰራለን ተብሎ አይኮፈስም። ስራ የምንሰራው የኢየሱስ ተከታይ ስለሆነ ነው። አሁን እንዳልክ ጥሩ ሆኖ ካየ ቴዲ የኢየሱስ ተከታይ ስለሆንኩ ነው። መጥፎ ሆኜ ካየስ የኔ ነው መጥፎነቱ። ምናልባት በኃጢአት ደክሜ ካየኝ መንገድ ላይ ቴዲ ስሳሳት ካየኝ እኔ ነኝ። ጥሩ ነገር ሳረግ ካየኝ በእኔ ውስጥ ያለው ኢየሱስ ነው ያንን የሚያደርግ። አንድ ጥያቄ፣ አሁን ለምሳሌ መንፈሳዊ ዓለም ሳይገባቸው በዓለም ያሉ በጣም ማውቃቸው በጣም ጥሩ ሰዎች አሉ። ቴዲሻ ይቅርታ፣ እንደ ሀሳብ ጥያቄህን ጨርስና ከዛ በኋላ እኛ እያንዳንዳችን ለተነጋገርነው ንግግር አንዳችንን ጥያቄ መጠየቅ ያለብን ይመስለኛል። ምክንያቱም እንዳልክ የነገረህን እኔ ነገርኩህን ኤርሚ የነገረህን ነገር ትክክለኛነቱን ልታረጋግጥ የምችለው በጥያቄና መልስ ነው። ለምሳሌ አሁን እኔ እዚሁ ቁጭ ብዬ የቋንቋ ስህተት ለምሳሌ አግኝቻለሁ። ትክክለኛነቱ ከዚህ ነው የሚረጋገጠው፣ በጥያቄና መልስ አይደለም። ፈለገኝ እዚህ ላይ ሀሳቤ ልጨርስ ፕሊዝ። ፈለገኝ ወንድሜ ሀሳብ ነው፣ እኔ ልወስን አይደለም ሀሳብ። አይ ፈለገኝ ቆይ፣ አማርኛውን ተጽዕኖ ፈጣሪ ስለሆንክ ነው። ለዛ ተጽዕኖ እንዳታ እኔ ሚዩት አደረገው ችግር የለ። እኔ ሰው ተጽዕኖ ፈጣሪ ስለሆንክ ተጽዕኖ ፈጣሪው ፈለገ ትክክለኛነቱን ምንራረጋግጠው እዚህ መጽሐፍ ላይ እንዳልክ የሆነ ነገር ሁሉ አንዴ ቆይ፣ አሁን አንዴ አይ እሱ ተጽዕኖ ፈጣሪ ስለሆነ እንትን እንዳይል ብዬ ነው፣ ስለምወደው ስለማውቀው። አሁን እኔ በዓለም ያሉ ፖለቲከኞችን ሳወያይ አካሄድ ከተባለ ጸጥ ይላሉ። እናንተ ደግሞ እነሱ በዓለም ያሉ ፖለቲከኞች እንደዚህ ሰላማዊ ከሆኑ እናንተማ በስንት እጥፍ መሆን አለባችሁ እኮ። ሀሳቡን ይጨርስ። ሀሳቤ ልጨርስ። ይቅርታ እንዳልክ ተጽዕኖ ፈጣሪ ነው ምናምን ለሚለው እግዚአብሔር ይመስገን ተጽዕኖ ስለፈጠርኩበት ነው ይመስለኛል ያለ። እሺ ለጨዋታ ነው ያልኩት። እንደ ሀሳብ ምንድነው መሰለህ ቴዲሻ፣ ለምሳሌ ሶስት መሰረታዊ ነገሮችን ላንሳለህ ለቀጣዩ። አሁን አንተ ልጅ ስታረግ ችግር የለውም። አሁን አንተን ብለን ስለሆነ የመጣ ነው ለስልክ ስታዋይ እነዚህ መሰረታዊ ነገሮች እንድትይዛቸው ነው። አንደኛ ኢየሱስ ክርስቶስ የሚለው ስም ሰዎችን ማብሸቂያ ስም አይደለም። ለምሳሌ እኔ አንተ እንድታምን ኢየሱስ የሚለውን ስም ስጠራ አንዳንድ ሃይማኖተኞች እንዲህ ይሉታል ይወልይ ምናምን ብዬ የሆነ ውሽብርብር አድርጌ ሳይሆን በቃ አሁን አንተ አይደለ የጠየቀው አንተ እንድትረዳ አድርጌ ነው መንገር ያለብኝ። ኢየሱስ የሚለው ስም ሰዎችን የምናበሽቅበት ሳይሆን ስሙን ጠርተን ሰዎችን የምናድንበት ስም ስለሆነ፣ ሲቀጥል ደግሞ ለምሳሌ እንዳልክ ግዕዝን ከኔ በላይ የሚያውቅ የለም ምናምን የሚሉ ሰዎችን ተናግሯል። አሁን ተናግሮኛ ጸጥ ምንል ከሆነ ማንጠይቀው ከሆነ የነገረህን ነገር እውነት ይሁን ውሸት አትለየውም። ለምሳሌ እኔ ግዕዝ ቋንቋ በተወሰነ መልኩ እችላለሁ፣ እንደ ግዕዝ እንዳልክ የምችል አይመስለኝም። እና እንዳልክ እችላለሁ ብሎ ግን ሃይማኖትን የተረጎመበት መንገድ በጣም ስህተት ስለሆነ እውነት ግዕዝ ያውቃል ወይ እንዳልክ ያንንም አሁን ሪፈር የሚያደርግልህን ነገር በአጠቃላይ አንተ ልታረጋግጥ የምትችለው ለእኛ እድል ሰጥተህን እኛ ስንጠይቀው ነው። ፕላስ ደግሞ ሌላኛው ሶስተኛው ሀሳብ ደግሞ አነሳው። ለምሳሌ እኔ አሁን የሆኑ ሀሳቦችን ስነግር የሆኑ ሰዎችን የግድ መተቸት ያለብኝ አይመስለኝም። ለምሳሌ ለግብዝነት የሆኑ አካላት እንጾማለን ይላሉ፣ እኛ ግን አንልም በሚል መንፈስ እኮ ሰዎች ግብዝ እየሆኑ ነው ማለት ነው። ይሄ አሁን ለምሳሌ እንዳልክ አይ እኛ ግብዞች አይደለንም፣ እኛ እኮ እንደዚህ ዝም ብለን ተደብቀን ነው እንጾም ማለት ኢን ሴንስ ኦልሬዲ አሁን እየነገረን ነው እንደዛ እያደረገው እንደሆነ፣ ይሄ ራሱ ግብዝነት ነው። ስለዚህ አንዳንድ አላስፈላጊ የሆኑ ቃላቶችን ለጊዜው እንተዋቸውና እንደበሰለ ሰው በተሻለ መጠን ብናወራ። አይኖ እንዳልክ አዲስ አማኝ ነው፣ ከሱ በተሻለ መንገድ ፕሮቴስታንቲዝም የሚያብራሩ ሰዎች አሉ። በእርግጥ ግን ቢሆንም ከተገኘ ይቀር እነዚህን አካሄዶች አክሮ ቢሄድ እሱ ስለፈለገ ስላልፈለገ ሳይሆን ወደድንም ጠላንም የተናገርነው ንግግር ላይ እንዳልክ እኛን ይጠይቀናል። ወደደም ጠላም እኛም እሱን ጠይቋለን። ካልሆነ ግን ጥያቄ ባይቀበልም እንደዝም ማተር እኛ ራሳችን ጠይቀን ማስረጃዎችን እያወጣን እናሳያለን። ስለዚህ እሱ የተናገራቸው ሀሳቦች ላይ ሪስፖንስ እንድንሰጥ እድል ትሰጠናለህ ማለት ነው። ለምን ግዕዝም ጭምር ሲሳሳት ስላዩት ትምህርት ብቻ ሳይሆን። ኮመንት ላይ አንድ ሰው አስገባ እያላችሁ ነው፣ ከእስልምናም ወይም ደግሞ ለእንዳልክም እያላችሁ ነው። የመጡት በቤታቸው ነው፣ ሁሉ በራሳቸው ላይቭ ገብተው ነው አንድ ላይ የተሰበሰቡ እንጂ እኔ አይደለሁም ያስገባኋቸው። ስለዚህ ምናልባት
አሁን ከዚህ በኋላ ብዙ መቆየት የምችል አይመስለኝም። ነገር ግን ተነጋግረን ምን ማድረግ እንዳለብን እንለያያለን። ጆይን ማድረግ የምትፈልጉ ካላችሁ በራሳችሁ ላይቭ ገብታችሁ፣ ካልሆነ እዚህ ሪኩዌስት ልካችሁ ማስገባችሁ አይነት አይደለም፣ በገስት ስላልመጡ ማለት ነው። ኦኬ፣ ለመጨረሻ ጊዜ አደራ የኤልያስ መሰረትን ቴዲ ሐዋሳ ቴሌግራም ላይ ገብታችሁ ሰብስክራይብ አድርጉ። የኤልያስ መሰረት የሚጽፈውን ዜና ሳታነቡ ምንም ማውራት አትችሉ። ይሄ ሀቅ ነው። አምሶሪ በመንፈሳዊ ሰዎች መሀል ይህን ነገር ስለተናገርኩኝ በተለይ ከሀገር ውጭ ያላችሁ ለማለት ያህል ነው። እሺ እንዳልክ አንተ ልጠይቅ። ሌላው የመጨረሻ ግን አንድ እኔ አሁን መንፈሳዊ ሰዎች እኔ እንዳልኳችሁ ከእናንተ ወገን አይደለም። ጥያቄ ስጠይቅ አንደኛው በማጥላላት አይደለም። አሁን አንደኛውን ካጥላላህልኝም ወንጌል አይደለም እዚህ ጋር እኔ ያለው እኔ የምጠይቀውን ጥያቄ ሰምተው ለመስማት የሚጓጉ ሰዎች አሉ። ከኛ የተሻሉ የእግዚአብሔር ሰዎች አሉ፣ ዓለም ውስጥ ያሉ ሰዎች አሉ፣ ግራ የገባቸው አሉ፣ የሚሄዱበትን መንገድ የመረጡ አሉና በተቻለ መጠን ቱ ዘ ፖይንት ዘንድ አድማጮቻችን ከኛ የተሻለ ንቃተ ህሊና ስላላቸው እነሱ ይፈርዳሉ። ያን ብታደርጉ ለማለት ያለው። ሌላ ሰው ግን ማስገባት አለብህ ካላችሁኝ አይ ዶንት ቲንክ ከዚህ በኋላ ረጅም ሰዓት መቆየት የሚችል አይመስለኝም። ሰው በላይ ሌላ ሰው አያስገባም። አንድ ሀሳብ ልስጥ፣ ከፈቀድክ ነው፣ ካልፈቀድክ አቆማል። እሺ ኤርሚዬም ተራውን እየጠበቀ ስላለ እንዲያወራም ስለተፈለገ ምናልባት ቅድም ከመነሻው በደንብ ሰዎች እንዲያስተውሉ ከተፈለገ ቅድም ቴዲ ሳውራ ከሰማይ ለአውራ የገባሁት ስለምንድን ነው? ስለማን ነው ቴዲ? ስለ ኢየሱስ። የኔ ፖይንት የተሰቀለውን መስበክ ነው፣ የተሰቀለውን ኢየሱስ ማውራት ነው። ፈለገዬ ትክክል ነው ሀሳብ ያነሳው። እንዳልክ ያነሳው ሀሳብ ላይ ጥያቄን ጠይቅ፣ እናውራ። ኢትስ ኖርማል፣ ትክክል ነው። እኔ የገባሁት ስለ ኢየሱስ ልሰብክ፣ እሱ ኢየሱስ ላይ ጥያቄ ሊያነሳ ነው። ስለዚህ ኢየሱስ ላይ ጥያቄ ካለበት ትምህርት ላይ ነው ጥያቄ የኔ ትምህርት ላይ እንጂ ለአንተ ነው የኔ ትምህርት ስህተት የሆነ ፈለገዬ። ይህ ሚስ ሪፕሬዘንቲንግ ይባላል። ካጠፋው ይቅርታ እታረም። እንደዚህ ይላል። በሌላ ጊዜ ቀጠሮ ተቀጣጥረን እኔና ፈለገ እናውራ ስለ ኢየሱስ፣ ደስ ነው። ወይ ደግሞ አንተ ወጥተህ ቴዲ እኔና ፈለገ ቁጭ ብለን ስለ ኢየሱስ እናውራ። አሁን እናውራ፣ ደስ ነው የሚለኝ ስለ ኢየሱስ፣ በጣም በደስታ ነው የማወራው። እኔ ብዙ አልቆይም። አሁን እኔ አንድ ነገር ማድረግ ማትችሉ ከሆነ ወንድማማቾች ነን፣ እንለያያለን። እኔ የጠፋው በግ ነኝ። እናንተ የገባችሁን ወንጌል ላልገባው ሰው እንዴት ነው የምታስረዱት ነው ጥያቄው። የጎንዮሽ እኮ አስፈልገውም። አንተ የገባህንና በደረስክበት ልክ ታስረዳኛለህ። ለምሳሌ ወደ ቀላል ጥያቄ ነው፣ የምድራችን ቀላል አማርኛን የተጠቀምኩት። ሰው ወደ ዘላለማዊ ህይወት ሊመጣ የሚችለው እንዴት ነው? የገባችሁን ወንጌል ንገሩኝ። እኔ በዓለም ያለው ሰው ይሄን ነው የምታደርጉልኝ እንጂ ፈለገን መናገር ፈለገ እሱ መናገር ግን ለእኔ ስታስረዳኝ የግድ ፈለገን አንደርስቲሜት ማድረግ የለብም፣ እሱ አንተን ማድረግ የለበትም። ያለህበትን አንተ የተረዳኸውንና የገባህን ወንጌል ነው የምታስረዳኝ፣ ለእኔና ለእኔ መሰሎች ማለት ነው። ይሄ አይ ቲንክ ቀላል ይመስለኛል። አይዱዳት ያንን አድርጌዋለሁ በእኔ በኩል ቴዲ፣ በረዳኝ መጠን መንፈስ ቅዱስ። ሌሎቹ ይስበኩ ስለ ኢየሱስ። ሁለቱ ወደ ኤርሚ ልምጣና እኔና ኤርሚ ቅድም ረጅምም ስላወራን ኤርሚ አይ ዶንት ቲንክ ከ8 ደቂቃ በላይ ይወስዳል ብዬ አላስብም። ኤርሚያችን ቀሪው ደቂቃ አንተ ነው። ኦኬ ቴንክ ዩ። አልሰማም። ለእኔ ትሰማለህ? እሺ ቴዲ አልሰማም። ሚዩት አድርገኸኝ ከሆነ ሜይ ቢ ንገሩኝ። ለእኔ አይሰማኝም። የስፒከር ምልክት ካለች ንካት በሉት እስኪ ለእናንተ የሚሰማ ቴዲ። ምናልባት ኤርሚ ሚዩት አድርገው ከሆነ አንተ ጋር ሚዩት አድርገኸኝ ይሆናል። ቴዲ ክፈታት፣ ንገረው እስኪ። የስፒከር ምልክት አለች፣ ይሰማል? እሺ ወንድሜ ቴንክ ዩ። እሺ ደስ ብሎኛል ስለተገናኘን። አክቹዋሊ እኔ ይሄ ቦታ ብዙ አይመጠነኝም። እኔ ግን ያው አይመጠነኝም ስል ከምን አንጻር ነው? ከማደርገው ነገር አንጻር ከህይወቴ አንጻር አይመጠነኝም ይሄ ቦታ ወይም ስለ ጌታ ለማውራት። ግን እንደ ቸርነቱ እንግዲህ ጌታ ኢየሱስ ይህንን ቦታ ለእኔ ስለሰጠኝ ስሙ ይክበር። እንደ እግዚአብሔር ቸርነት እዚህ ጋር ስለሱ ላወራ ስለተገኘው ማለት ነው። ወይ ብዙ አላወራም፣ ለሌላ ጊዜ ደቂቃ ቢሰጥ ጥሩ ነው። ኤኒዌይስ
ስለ ክርስትና ላውራና 1 ደቂቃ ከዛ በኋላ እመጣበታለሁ ወደ ተነሱ ሐሳቦች ከዛ ዘጋለሁ። የመጀመሪያው ነቢያት ጌታ ኢየሱስን ሁሉም ነቢያቶች ሰብከዋል። ሁሉም ነቢይ ሲመጣ ጌታ ኢየሱስን መስበክ ነው ዓላማው። በብሉይ ኪዳንም ያለ በአዲስ ኪዳንም ያለ ማለት ነው። ሐዋርያ ሲሰብክ ጌታ ኢየሱስን ሊሰብክ መጥቷል። ጌታ ኢየሱስም ሲናገር ምን ይላል? እናንተ በመጽሐፍት ሕይወት ያለ ይመስላችኋል፣ እነርሱም ስለ እኔ የሚመሰክሩ ናቸው ይላል። ስለዚህ ጌታ ኢየሱስ ክርስቶስ አስቀድሞ ተናገረ። እወለዳለሁ አለ፣ እሰቀላለሁ አለ በነቢያት አፍ። ከዛ በዮሐንስ ወንጌል ምዕራፍ 8 ላይ ለአይሁዳውያን አንተ ማነህ ብለው ሲጠይቁት እኔ ቀድሜ የተናገርኳችሁ ነኝ አላቸው። ስለዚህ ቀድሞ የተናገራቸው ጌታ ኢየሱስ ክርስቶስ ተወለደ፣ አዳነን። ይሄኛው እዚህ ባሉ ወንድሞቼ ያው ይታመናል ብዬ ስለማስብ ቀጠል አድርጌ ግን ይህ ጌታ ኢየሱስ ክርስቶስን ማመን የዘላለም ሕይወት ያሰጣል። ግን ደግሞ ምን ብሎ ማመን የዘላለም ሕይወት ያሰጣል? ችግሩ ወይም ክርስትና የሚባል ነገር አለ፣ ምንፍቅና የሚባል ነገር አለ። በሁለት ይከፈላል። ክርስቲያንን የሚሉ አካላት አሉ፣ ደግሞ ክርስቲያን የሆኑ ደግሞ አካላት አሉ። ክርስትና ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስን በሙሉ ኃይል መውደድና ማመን ማለት። ምንፍቅና ማለት ግን ከክርስትና ውስጥ የሚመቸውን ለራስ ለገዛ ሀሳብ የሚመቸውን ነገር ወስዶ ለገዛ ፈቃድ መተርጎም ምንፍቅና ከፍሎ ማመን ይችላል። ቅዱስ ጳውሎስ ስለ መናፍቃን ሲናገር መናፍቅ የእግዚአብሔርን መንግስት አይወርስም ብሎ በኃይል ይናገራል። ወይ አንዳንድ ጥቅሶችን ላንሳ። ለምሳሌ ባይብል እንዴት ሰዎች እንዴት ባይብልን አንብበው መናፍቅ ሊሆኑ ይችላሉ ወደሚለው ማለት ነው። ለምሳሌ የሐዋርያት ሥራ ምዕራፍ 2 ከቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። ምን ይላል? የጌታን ስም የሚጠራ ሁሉ ይድናል ይላል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ያ መንግስተ ሰማያትን የሚወርስ አይደለም ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ መናፍቅ ይባላል። ስሜ ማን ይባላል? መናፍቅ። ከሁለቱ አንዱ የሚመቸኝን ከወሰድኩኝ። ኤፌሶን 2:9 ማንም እንዳይመካ ከስራ አይደለም ይላል። ምን ይላል? ጸጋው በምን አድኖናል ይላል? በእምነት። ማንም እንዳይመካ ከምን አይደለም ይላል? ከስራ አይደለም ይላል። ወይም ያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ ማን ይባላል? መናፍቅ እባላለሁ። የሮሜ መጽሐፍ ላይ ምዕራፍ 3 ከቁጥር 28 ላይ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ሮሜ 2:10 ላይ በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ አይደሉምና ይላል። ከሁለቱ አንዱን መርጬ ካመንኩ ማን እባላለሁ? መናፍቅ እባላለሁ። ስለዚህ ምንፍቅና የሚመጣው ለገዛ ለአእምሮ ሐሳብ የኔን ዲኖሚኔሽን የሆኑ አባቶች ወይም የሆኑ ሰዎች የሆነ ሰዓት ክሬት ያደረጉትን ነገር ለማመቻቸት ስል አንድን ጥቅስ ተደግፌ ሌላውን ጥቅስ የማጥላላ ከሆንኩኝ ማነው ስሜ? መናፍቅ እባላለሁ። ወይም ስለዚህ እምነት ያደናል ከሚለው ሐሳብ እነሳለሁ። ቅድም ወንድማችን ካነሳው ሐሳብ ላይ ሪፍሌክት አድርግ። ለምሳሌ ዋን ሴቭድ ኦልዌይስ ሴቭድ ብሎ ተናግሯል። አንድ ጊዜ ካመንክ ድህነት አይጠፋም የሚለውን ሐሳብ እኛ ፕሮቴስታንቶች አንልም ሲባል ነበረ ይላል። ጆን ካልቪን የሚባል ሪፎርመር፣ የፕሮቴስታንት ታላቅ ሪፎርመር፣ እዚህ ቲክቶክ ላይም ብዙ የሚከተሉ ሰዎች አሉ። ባይዘው ይሄ ስለ ፕሮቴስታንትን ካለማወቅ ነው። ጆን ካልቪን የሚባል ሪፎርመር ዋን ሴቭድ ኦልዌይስ ሴቭድ፣ አንድ ሰው ትሩሊ እግዚአብሔርን ካመነና ከተመረጠ ያ ምርጫ ወይም ያን ድህነት አያጣው ተብሎ በተወሰኑ የፕሮቴስታንት ግሩፖች ይታመናል። አክቹዋሊ በፕሮቴስታንት ውስጥ አንድ እምነት የለም። መካነ ኢየሱስ ጥምቀት ያድናል ይላል። አማኑኤል ጥምቀት ለመመስከር ነው ይላል። መካነ ኢየሱስ ጌታ ስጋ እውነተኛ ስጋ ደም ነው ይላል። ወደዛ ስንሄድ ደግሞ አይደለም፣ እንደዚህ አይደለም፣ እንደዚህ አይነት ነገሮች አሉ። ሁለተኛው የሆኑ አባቶች የሆነ ሰዓት የመሰረቱት ነገር አይደለም። እውነት ነው፣ ግን መጽሐፍ ቅዱስስ ምንድን ነው ስንል የሆኑ አባቶች የሆነ ሰዓት ላይ በቤተ ክርስቲያን ውስጥ ያሉ አባቶች በጉባኤ መጽሐፍ ቅዱስ ይሄ ነው
ብለው ከተለያዩ ቤተክርስቲያኖች ያጸደቁት ነገር ነው። ባይዘው መጽሐፍ ቅዱስ በራሱ አሁን የተያዘው መጽሐፍ ቅዱስ ማለት ነው። ይህ ክርስትና መጣጡ መጽሐፍ ቅዱስ የተያዘው ነገር ከየት እንደመጣ ካለማወቅ የሚመነጭ ነው። ወይም ወደ ሐሳቢ ልምጣና ኢየሱስን ማመን የዘላለም ሕይወት ያሰጣል። ኢየሱስን ማመን ድህነት ያሰጣል። እንዴት ከተባለ የኢየሱስን ቃል በኃይል በሙሉ ኢየሱስን በመውደድ ማመን የዘላለም ሕይወት ያሰጣል። ግን የምናምነው ምንድን ነው? ኢየሱስን ስናምን እንዴት ነው የምናምነው? ጌታ ኢየሱስ ክርስቶስ ራሱን እንዳስተማረው ያን ትምህርት የት እናገኘዋለን ሲባል በይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ምንድነው ሃይማኖት? አሁን ሃይማኖትን የተወሰደበት መንገድ አለ። ያ ቅድም እንዳልክ የሚለው ከሆነ እርሱ ሃይማኖት አይደለም። ባይዘው ኢየሱስን የሚያክፋፋ ኢየሱስን የሚገፋ ከሆነ እሱ ስሙ ሃይማኖት አይደለም፣ ሌላ ስም ሊሰጠው ይገባል እንጂ ጌታ የተጠቀመውን ሃይማኖት የሚለው ስም ሐዋርያት የተጠቀሙትን ሃይማኖት የሚለውን ስም ተጠቅሞ ሃይማኖት እንደዚህ ነው ከተባለ ይሄ አደገኛ ነው። ስለዚህ ምንድነው ስለ ሃይማኖት ልጽፍላችሁ እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ምን ሆነብኝ ይላል። እንዲሁ ውዴታ አይደለም ግድ ሆነብኝ ይላል። ስለዚህ ግድ ሆኖበታል ይሁዳ። መንፈስ ቅዱስ ነው ይሄን ነገር። ሃይማኖት ማለት ምን ማለት ነው ሲባል ደግሞ አንድ ጊዜ ለሐዋርያት የተሰጠች እምነት አለች። አንድ ጊዜ ለሰዎች ሁሉ እንዲድኑበት የተሰጠ እምነት፣ በዛ እምነት ማመን ሃይማኖት ይባላል። ሌላ ትርጉም የለውም። ሃይማኖት ማለት ይሄ ነው ወይ? ስለዚህ በክርስቶስ ማመን በራሱ ሃይማኖት ነው። በክርስቶስ ግን በምንድን ነው የምታምነው? በትምህርቱ ነው የምታምነው እንጂ መርጬ አንድ ጥቅስ አምኜ ሌላዋን አክፋፋለሁ ካል ታዲስ ምን ፍቅና ወይ? ክርስቶስን እንዴት እናምናለን? ለምሳሌ ክርስቶስ በምድር ላይ ሳለ በማርቆስ 16 ላይ ያመነ የተጠመቀም ይድናል ይላል። እንግሊዝኛው ኤንድ ነው የሚለው። ምን የምትለው ቃል ኤንድ ነው የምታመለክተው። ያመነና የተጠመቀ ይድናል እየተባለ ያው አምኜ ከዛ በኋላ ጥምቀት ግን የምፈጽመው ለምልክት ነው ለማረጋገጫ ነው ካለ ዲሲዝ መናፍቅ ብሮ መናፍቅ ብለን መጥራት እንችላለን። እሱ ለምን ያመነ እና የተጠመቀ ይላል ቃሉ። ስለዚህ እምነት ብቻ ሲባል ሰምተናል ቀደም። ከየት መጣ? የለም ባይብል ሙሉ ባይብል ቢታሰስ እምነት ብቻ የሚል ቃል አንድ ቦታ እናገኛለን። እሱም ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለው ያዕቆብ መልእክት ላይ ነው እምነት ብቻ የሚለውን ቃል የምናገኘው እንጂ የለም። ይሄ እምነት ብቻ የሚለው ቃል የመጣው መጽሐፍ ቅዱስ ተጽፎ ሐዋርያት ሰብከው ከብዙ ሺህ ዓመት በኋላ ከካቶሊክ ቤተክርስቲያን በወጣ ማርቲን ሉተር በሚባል ሰውዬ ነው። ያ ፌዝ አለው እምነት ብቻ ብሎ የመሰረቱ ከአምስቱ ሶላዎች አንዱ ነው። መጽሐፍ ቅዱስ ላይ ግን የለም። ወይ ቅዱስ ጳውሎስ ስለ ጥምቀት ሮሜ 6:3 ላይ ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ነው፣ ከሞቱ ጋር ደግሞ አንድ የምንሆንበት ነው ብሎ አስተምሮ ኢየሱስን ማመን ነው የሚያድነው። አይ ጥምቀት አያድንም፣ ከኢየሱስ ጋር አንድ አትሆንም ካልክ መናፍቅ። ኢየሱስን አምናለሁ ይላል፣ ግን ኢየሱስን አያምንም ማለት ነው። ኢየሱስን የምናምነው እኛ በተግባር ነው፣ ከተናገረው ከትምህርት አንጻር ነው የምናምነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለትም ጥምቀት ብሎ የኖህ ውሃን ጠርቶ ማለት ነው። በኖህ ጊዜ ዓለምን ሁሉ ያ ውሃ ጠፋና ንጹሑን ደግሞ የኖህን ቤተሰብ ለማን አቀረበ? ለእግዚአብሔር አቀረበ። የሱ ምሳሌ ሆኖ አሁን ያድናል እያለ አይ ጥምቀት አያድንም ግን ኢየሱስ ነው የሚያድነው። ኧረ በኢየሱስ ከየት መጣ ያስተምረው? ይሄም ምን ይባላል? ኢየሱስን አለማመን ይባላል። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ንስሐ ገቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። ጥምቀት ለኃጢአት ስርየት አይሆንም የሚል ሰው ከመጣ እንግዲያውስ ዌልካም። ስራ ያድናል ብዬ አልሰብኩም፣ እሱ ኢየሱስ ያድናል ብዬ ሰብኳለሁ። የትኛው ኢየሱስ? ጥምቀት ለኃጢአት ስርየት ይሆናል ብሎ በሐዋርያት በኩል የነገረኝ ያ ኢየሱስ ያድናል ብዬ ኢየሱስን ሊሰበክ ይገባዋል። ይህ ሰው ነው። የማርቆስ ወንጌል ምዕራፍ 14 ከቁጥር 22 እስከ 23 ስጋውን ይሄ ቂጣውን ቆርሶ ስጋዬ ነው ብሎ ደሙን ደግሞ ቀርቶ ደሜ ነው ብሎ
አይ የኢየሱስ ክርስቶስ ስጋ እና ደም እንደዚሁ ነው እንጂ ስጋና ደሙ አይደለም ብሎ የሚያምን ሰው በምልጃ አመን በስራ ያድናል። በኢየሱስም አልለውም። ጌታ ኢየሱስን ተቀበል አንተና ቤተሰቦች ትድናላችሁ ብዬ እሰብከዋለሁ። መሰበክ አለበት ኢየሱስን። ይሄ ሰው ኢየሱስን ስለማያውቀው ኢየሱስ ባይዘው ስም ሳይሆን ኢየሱስ ማለት ድርጊት ነው። ወይ እንዴት ሆነ ሲባል ኢየሱስ ክርስቶስ ኢየሱስ የተባለው ራሱ ምን ተብሎ ነው? መልአኩ መጥቶ ህዝቡን ከኃጢአት ያድናቸዋልና ማን ትለዋለህ አለ? ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ኢየሱስ አዳኝ ስለሆነ ነው ኢየሱስ የተባለው። ክርስቲያን የሚባለው ክርስቶስ ያለውን ቃል ሐዋርያት የተናገሩትን ቃል በሞላ ሲቀበል ነው እንጂ ለሆነ ነገር የሚመቸውን ነገር እየመረጠ ሲወስድ እሱም ክርስቲያን ሳይሆን እኛ መናፍቅ እንለዋለን። ራሱን ግን ኦብቪየስሊ አርዮስም ክርስቲያን ነኝ እያለ ነው ራሱን የሚጠራው። ክርስቲያን እያለ ራሱን ይጠራል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብሎ አይ ስጋና ደሙ እኮ አይደለም ኢየሱስ ነው የሚያድነው እንጂ ኢየሱስ ክርስቶስን ተቀበል አንተና ቤተሰቦችህ ትድናላችሁ ብዬ ወንጌልን መሰከርለታለሁ። ስለዚህ ለነዚህ ሰዎች ሲጀመር ወንጌል ነው የሚያስፈልጋቸው፣ ኢየሱስ ነው የሚያስፈልጋቸው እንጂ ስራ አይደለም። ስራ ማለት ምን እንደሆነ አሁን አሳያለሁ። ስራ ማለት ምን እንደሆነ ወይ አንድ ጥቅስ ልናገር። ሁለቱም ከጠቀሱት ጥቅሶች የኤፌሶን 2 ላይ ልጀምርና ልጨርስ። የመጨረሻ ሐሳብ ነው እንዳይራዘም። ኤፌሶን 2:8 እንግዲህ ቆርጦ ነው የሚነበበው ይሄ ጥቅስ። ብዙ ጊዜ ጸጋው በእምነት አድኗቸዋል። አሜን እላለሁ። እንደ ክርስቲያን ጸጋው በምን አድኖኛል? በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የእግዚአብሔር ስጦታ ነው እንጂ በእምነት ያዳናል፣ ከኛ አይደለም። ኦብቪየስሊ ማንም እንዳይመካ ከሥራ አይደለም። ማንም እንዳይመካ ከሥራ አይደለም፣ ከሥራ አይደለም። እሺ የቱ ነው ግን ከሥራ ያለው ነው? እኛ ፍጥረት ሆነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ሰው ለመፈጠር፣ ሰው ከእግዚአብሔር ለመወለድ፣ ሰው ልጅ ለመሆን አንዳችም ስራ አይሰራም። እንዲሁ ምን ያደርጋል? ክርስቶስን አምኖ በምን በኩል ቅድም እንዳልነው ሮሜ 6 ውስጥ አንድ ለመሆን ምን ያደርጋል? ኢየሱስን ማመን ማለት ምን ማለት ነው? ይጠመቃል። በሚስጥራት በኩል ጌታ ኢየሱስ ክርስቶስን ይቀበላል። ለምን? እኛ ጌታን ስንቀበል እንዲሁ አይደለም ማለት ተቀብለናል በቃ እንደዛ አይደለም። እንደ ክርስቲያን እንደ ሐዋርያት እንጂ የሆነ ሰዓት እንደመጡ ሰዎች አይደለም። አሁን ችግሩ ምንድነው? ወንጌልን እንደ ሐዋርያት መረዳት አለ እና እንደሆኑ ግሩፖች መረዳት አለ። ስለዚህ ወንጌልን እንደሆኑ ግሩፖች ሳይሆን እንደ ሐዋርያት እኛ እንረዳለን። ስለዚህ ለመፈጠር አንድ ሰው መስራት አይጠበቅበትም። ሁለተኛው የያዕቆብ መልእክት ላይ አንድ የዳነ ሰው ግን በክርስቶስ ኢየሱስ የተፈጠረ ሰው አይ እምነት ብቻ ነው የሚያድነው ስራ አይደለም ካለኝ ምን እለዋለሁ መሰለህ? ምን እለዋለሁ? አንተ ከንቱ ሰው እለዋለሁ። አንተ ከንቱ ሰው። ያዕቆብ መልእክት ምዕራፍ 2 ቁጥር 20 እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን በመሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እላለሁ። ማንም የዳነን ሰው አሁን ለምሳሌ ወንድማችንን መጥቶ እንዴት ልዳን ቢለኝ አይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለህ አልለውም። እንዳልክ በፍጹም ልለው አልችልም። ለምን? ጌታ ኢየሱስ ክርስቶስን ተቀበል አንተና ቤተሰቦች ትድናላችሁ እላለሁ። ለምን? መላ ትምህርቱን መቀበል ስላለበት። ጌታ ኢየሱስን መቀበል ማለት ትምህርቱን መቀበል ስላለበት። ስለዚህ ድህነት ማለት የሚጀመር ሳይሆን የሚፈጸም ነው። ትይዳይ ብዙ ጊዜ ሰው ድህነትን የሆነች እንትን አድርጎ ስለሚቆጥራት ነው። ድህነት በምን ይጀመራል? ክርስቶስን አምነህ በሚስጥራት በኩል። ሚስጥራት ባይዘው ጥምቀት ለምሳሌ የሰው ስራ አይደለም። ቅዱስ ቁርባን የሰው ስራ አይደለም። ክርስቶስ በደሙ የሰጠን ነው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 ጀምሮ ስታነበው ይህም በክርስቶስ ትንሣኤ ነው ይላል። ስለ ጥምቀት አዳኝነት ከተናገረ በኋላ ይህም በምንድነው? በክርስቶስ ትንሣኤ በደሙ የተሰጠን ነው። ፊልጵስዩስ 2:12 ላይ ዲና ፊልጵስዩስ 2:12 ላይ
ስለዚህ ወዳጆች ሆይ ይላል። ይሄ ለዳኑ ሰዎች ነው። አሁን ለአንድ ክርስቲያን ወንድሜ እንዲህ ይለዋል። ስለዚህ ወዳጆች ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ይሄ ለክርስቲያን ነው። ገና ግን ወደ ክርስትና ሲመጣ አንድ ሰው ምን ብሏል? ጸጋው በእምነት ያድናል፣ ስለዚህ እመን። ሲያምን ግን ሙሉን ማመን አለበት። ስለዚህ ያመኑ ሰዎች ድህነታቸውን ደግሞ የሚፈጽሙ ሰዎች ልክ ዕብራውያን ምዕራፍ 9 ከቁጥር 28 ላይ እንዲሁ ክርስቶስ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ይሰማል። ስለዚህ ምን ያደርጋሉ? ሰው ይድናል፣ ድህነቱን ይፈጽማል። ደግሞ ጌታ ኢየሱስ ክርስቶስ መምጫውን ይጠባበቃል፣ ድህነቱ ፍጹም እስኪሆን ድረስ። ይሄ የሚበሰብሰው የማይበሰብሰውን እስኪለብስ ድረስ ያድነን ዘንድ ደግሞ እንጠባበቃለን። ከዛስ ሁለተኛ ጊዜ ያለ ኃጢአት ይታይልናል። ስለዚህ እኛ ክርስቲያኖች ድህነትን መጽሐፍ ቅዱስ በነገረን መንገድ እንቀበላለን እንጂ የሆኑ ሰዎች በፈጠሩት መንገድ አንቀበልም። ድህነት ማለት ይሄ ነው። ስለዚህ የምንናገረው ሰው ይወስነዋል ያልኩም ለዚህ ነው። ቅድም ለአንድ ክርስቲያን የምትሰብከው ወንጌል አለ፣ ለአይሁድ የምትሰብከው ወንጌል አለ፣ ለአሕዛብ የምትሰብከው ወንጌል አለ። ያ ወንጌል ጅማሬው ክርስቶስ ነው፣ ፍጻሜውም ክርስቶስ ነው። በጅማሬውና በፍጻሜው መካከል ግን ምን እናደርጋለን? ዝም ብሎ ጸጋው እንደዚህ ግብት ብሎ የክርስቶስ ጸጋ እንደ ማሽን የሚያደርገን አይደለም። ለምን? ቅድም ፈለገ እንዳለው ይቆረጣል። ዮሐንስ ወንጌል ምዕራፍ 15 ላይ እንዳለው ማለት። ስለዚህ ምን የሚያደርገን ነው? ያ የክርስቶስ ጸጋ ራሱ የሚያሰራ ነው። አንድ ጥቅስ ብዬ በጣም የምወደውን ጥቅስ ልዝጋሽ። ቲቶ ምዕራፍ 2 ከቁጥር 11 ቅድም እንዳልክ ብሎታል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። አሁን ሰዎችን እንዴት ነው የሚያድነው የሚለውን እንጠይቅ እስኪ። አየሁ 12 ላይ በደንብ መነበብ አለበት። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ አለ። ጸጋው ምንድነው? ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየተጠበቀን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይህ የሚያድነን ጸጋ ምን የሚያደርገን ነው? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ኃይል የሚሰጠን ነው። ያንን ኃይል ተቀብለ መልካም ፍሬ ካላፈራህበት ምን ትደረጋለህ ይላል ዮሐንስ ወንጌል ምዕራፍ 15 ቆረጣለህ ይላል። ስለዚህ ቤተክርስቲያን መጽሐፍ ቅዱስን በሙሉ ስለምትቀበለው እምነት ብቻ ብላ አታስተምርም። እንደማርክ ይላል አንድ ጊዜ ሴቭ የተደረገ ሰው ሁሉ ጊዜ ሴቭ ነው በቃ አይጠፋም አትልም። እንደ ጆን ካልቪን እንደ ሐዋርያት ግን ድህነት የምትቀበሉት የምትወለዱበት ነው። ከዛ በኋላ የምትኖሩት ነው። ከዛ በኋላ ደግሞ የምትጠባበቁት ነው ብላ ቤተክርስቲያን ትሰብካለች። ድህነት እንደዚህ ነው እንጂ የውሸት ተስፋ አይደለም። ኦኬ የውሸት በቃ ትድናለህ እንደዚህ አድርግ ይሄ የውሸት ተስፋ ነው። ቴንክ ዩ እና መጽሐፍ ቅዱስ ይዛሃል። ኦኬ ስትናገሩ ከያዝኳቸው ከመዘገብኳቸው ይህን ጥያቄ ታብራራልኛል። እስኪ አንተ ጥያቄ ስላልጠየኩ ወደ የሐዋርያት ሥራ 2:19 ምን ይላል? የሐዋርያት ሥራ ምዕራፍ 2 ከቁጥር 19 ነው። ዋው የሐዋርያት ሥራ 2:19 ነው። ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ፣ ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለዋወጣሉ። የጌታን ስም የሚጠራም ሁሉ ይድናል። ኦኬ እሱን ድገምልኝ። የጌታን ስም የሚጠራ ሁሉ ይድናል። ኦኬ ሁለተኛ ወደ ጢሞቴዎስ ሰዎች 2:19 እስኪ አንብበል። ስንተኛ ጢሞቴዎስ? ሁለተኛ ጢሞቴዎስ ስንት? 2:19 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚለው ማተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። ኦኬ የጌታን ስም የሚጠራ ሁሉ ይድናል ይላል አይደል? የሐዋርያት ሥራ አክትስ ላይ
እዚህ ጋር ደግሞ ስትመጣ የጌታን ስም የሚጠራ ሁሉ ከአመፃ ሁሉ ይራቅ ይላል። አሁን ከአመፃ መራቅ አክሽን ነው፣ ተግባር ነው። አንተ የጌታን ስም የሚጠራ ሁሉ ይድናል፣ ስራ አይጠበቅበትም ብላልና አንድ ሰው የጌታን ስም እየጠራ አሁን እነሱ ሲናገሩ ከዳንክ በኋላ ስራ ይጠበቅብሃል፣ እግዚአብሔር በፍርሃት ውስጥ መመላለስ አለ ብለው የተናገሩትን ሰምታል። ይሄን ነገር እንዴት ነው የምታስታርቀው? አንድ ሰው ጌታ ሆይ ጌታ ሆይ ስላለ ይገባል? አመፀኛ ሆኖ ሊገባ ይችላል? ስራ አይደለም ይሄ? እሺ ቀደም በደንብ አድርጌ የተናገርኩ ይመስለኛል። ቴዲ መጽሐፍ ሲናገር እንግዲህ መዳን በሌላ በማንም እንደሌለ ይናገራል። ሐዋርያት ሥራ 2:14 ላይ ሰዎች በጌታ በኢየሱስ ክርስቶስ አምነው ከዳኑ በኋላ ሲጀመር አመፃ ስራ ላይ ምንም መስራት መገኘት የለባቸው። የመጀመሪያው ጥያቄ ሰው በጌታ በኢየሱስ ካመነ በኋላ አመፃ ውስጥ ምን ይሰራል? ከኃጢአትና ቴዲ የጌታን ስም ስለጠራ በቃ ትድናለህ፣ በቃ ሁሉ ነገር አልቆልሃል ካልከኝ ያን ኤክስፔክት አድርጌ በመጣስ ነው። መጽሐፍ የሚለውን ነው የምነግርህ ቴዲ። መጽሐፍ መዳን በኢየሱስ ነው። በኢየሱስ በማመን የዘላለም ሕይወት ይገኛል። በኢየሱስ ማመን ምን ማለት ነው? በኢየሱስ ክርስቶስ የመስቀል ስራ በማመን የዘላለም ሕይወት ይገኛል። አለቀ። የመጀመሪያ በኢየሱስ ክርስቶስ ያመነ ሰው አመፃና እርኩሰት ሰፈር መገኘት የለበትም። ሁለተኛ ኢንኬዝ ከተገኘስ፣ ኢንኬዝ ኃጢአት ከሰራስ፣ ኢንኬዝ አንተ እንዳልከው ያመነ ሰው የዳነ ሰው ድንገት ኃጢአት ሰፈር ቢገኝስ ምንድነው ምርጫው? ምንድነው ተስፋው? ምንድነው መጨረሻው? እንዳልክ ድኛለሁ ይላል። አዎ እንዳልክ አሁን ድኛለሁ በቃ በክርስቶስ ኢየሱስ ድራ በናም ይላል እና ኃጢአት ቢሰራስ ኢንኬዝ ዮሐንስ መልእክት ምዕራፍ 1 ዮሐንስ መጽሐፍ ቅዱስ የመጀመሪያዊቱ የሐዋርያው ቅዱስ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ከ6 ጀምሮ ያለውን ላንብብ። ደስ ስለሚል ቃሉ ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። አሁን እግዚአብሔር የበራለት ሰው እግዚአብሔር ብርሃን ነው ካራክተር እና ጨለማ በእርሱ ዘንድ የለም። ቴንክ ዩ። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን። አየህ አሁን የዳነ ሰው እኔ ጴንጤው ድኜ በጨለማ ስራ ብመላለስ ከእግዚአብሔር ጋር ህብረት የለኝም። ኦብቪየስሊ የኢየሱስ ተከታይ የሆነ ጨለማ ስፍር ምን ትሰራለህ? ምን ትሰራለህ? መጽሐፍ ነው የሚለው እኔ አይደለሁም። ኦፍኮርስ ስለዚህ ድነቱ ሊወሰድበት ይችላል ማለት ነው። አሁን ድነት ይወሰዳል አይወሰድም ጋር አልደረስኩም። ስለ ኢየሱስ እያወራ ነው። ሊጨርስ ሀሳቤ አታቋርጥ። ሰው በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ ብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ኃጢአት የለብንም ብንል ራሳችን እናስታለን ይላል። አሁን ይህን ካለ በኋላ ምዕራፍ 2 ከቁጥር 1 ላይ እንደዚህ ይላል። አሁን ኢንኬዝ ኃጢአት ብንሰራ ያው ሰው ኃጢአት ቢሰራ ምንድነው ተስፋው? ኮርስ ልጆች ሆይ አለ ዮሐንስ ኃጢአትን አትስሩ አለ። ለዳኑት ክርስቲያኖች ነው የሚጽፈው ዮሐንስ። ለዳኑ ክርስቲያኖች ኃጢአትን አትስሩ ካለ በኋላ ኃጢአት እንዳታደርጉ አለ። ይህንን ጽፍላችኋል። ማንም ኃጢአትን ቢያደርግ ማንም በኢየሱስ ያመነም ኃጢአትን ቢያደርግ በኢየሱስ ያመነ ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ። አየህ እንዳልክ ጴንጤናው ድኛለሁ ብለሃል። አዎ ኃጢአት ትሰራለህ። ሲጀመር ኃጢአት ሰፈር ምን ሰራለሁ? መጽሐፍ ሲናገር ከእግዚአብሔር የተወለደ አሜን ነው። ከእግዚአብሔር የተወለደ ኃጢአትን አያደርግም ነው የሚለው። ኢንኬዝ ካደረገስ በአብ ዘንድ ጠበቃ አለ። ላለማድረግ ምን ያደርግ? ጸጋው ያግዘዋል። ቅድም ኤርሚም የጠቀሰው እኔም ቀድሜ የጠቀስኩት ቲቶ ላይ የተገለጠው የእግዚአብሔር ጸጋ አለ። ይህ ጸጋ ኃጢአተኝነትና እርኩሰትና ዓለማዊ ምኞትን ክደን እርሱን በመምሰል ህይወት እንድንመላለስ ያግዘናል። ይህ ጸጋ አሁን ብዙ ሰው ቴዲ ብዙ ሰው የሚያስበው ድነቱ ላይ አይደለም፣ በቅድስና መኖሩ ላይ አይደለም። ኃጢአት ብሰራስ ምን አመጣው? ማን ጠየቀ? መች ጠየቅኩ? እኔ በኢየሱስ አምነ ድናል ስል ያለ ድነት ይወሰዳል አይወሰድም አልጠየቅኩም። መጀመሪያ አምነ ድናል ወይ ነው። በዚህ እውነት ትቆያለህ ወይ ነው። እስቲ እንቆይ እዚህ ላይ። አሁን ይወሰዳል አይወሰድም፣ ይነጠቃል አይነጠቅም አልጠየቅኩም። ቆይ ድነቱ ላይ። ለምንድነው ስለመነጠቁ የምታወራው? ለምንድነው ስጋት የሚገባ? በጣም ስጋት ከገባ ንስሐ አለ። ኃጢአት ከወደቅ ዝሙት ከሰራ
በዚህ ዓለም ርኩሰት ውስጥ ከወደክ ድንገት ንስሐ አለ። አስቀድመ ግን መዳን ላይ ፎከስ አድርግ። ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። ኃጢአት ሰፈር አትገኝ። እንዴት ላድርግ? ጸጋው ያግዛል እንዳልክ። እንዴት ነው ባለፈው 1 ዓመት ከ5 ወር በዘፈን ቪዲዮ ያልሰራው ዘፈን ሰፈር ያልተገኘው? ጸጋው አግዞኝ። ትችላለህ ወይ? በራስህ አልችልም። አቅም ነበረ የለኝም። አንተ እኮ የሆነ ነገር ሳታደርግ መዋል አትችልም ነበር። ኦፍኮርስ ኃጢአት እኮ ያንተ የውሃ ነገር ነበር። ኦፍኮርስ ነበር። አየህ ችለ ነው አልቻልኩም፣ አስችሎኝ ነው። አንተ ብቁ ሆነ ነው ብቁኛ አይደለም፣ አብቅቶኝ ነው። ማን ነው ያገዘ? ጸጋው። ቲቶ ላይ እንዳልኩ ይህ ጸጋ ኃጢአተኝነትና ርኩሰትን ያስክዳል። ስለዚህ ፎከስ ማድረግ ያለበት ሰው መዳኑ ላይ እንቆይ። ይወሰዳል አይወሰድም ላይ ምን አስኬደ? የኔ አባት የኔ ወዳጅ በደንብ ስማኝ። ድነት ላይ ቆይ። ይወሰዳል አይወሰድም። ለምንድነው መወሰድ? ለምንድነው የምትሰጋው? በኢየሱስ ላይ ተማምነ ቆይ። ለምንድነው ስለመወሰድ የምታስበው? ቴዲ እንዳልከው ነው። ኦፍኮርስ ልክ ነው። ሁለቱም ጥቅሶች ልክ ናቸው። መጽሐፍ ቅዱስ ኢረርለስ ነው፣ ሮንግለስ ነው፣ ፐርፌክት ነው። መጽሐፍ ቅዱስ ስህተት አልባ ነው። እንደ መጽሐፍ ቅዱስ አይነት ፍጹም መጽሐፍ የለም። እንደዚህ መጽሐፍ አይነት ፐርፌክት የለም። እዚህ መጽሐፍ ላይ አንጨምርም አንቀንስም። እዚህ መጽሐፍ ላይ ተሰብስበህ እቀንሳለሁ ያልከው ቀን ከህይወት ትቀንሳለህ። እጨምራለሁ ያልከው ቀን የምድር ማዕት ነው የሚጨመርብህ። በቂ ነው የመጽሐፍ። እዚህ መጽሐፍ ላይ ከተጠቀሰው እውነት ውጭ የምናወራላችሁ ነገር የለም። እዚህ መጽሐፍ ላይ ኢየሱስ ጌታ እንደሆነ ብቻ ነው የሚናገረው። አለቀ። መዳን በኢየሱስ ብቻ እንደሆነ የሚናገረው። አለቀ። ለምንድን ነው ሌላ ነገር ማትጨምረው ቴዲ ካልከኝ አልጨምርም። ለምን? መጽሐፉ ስለማይጨምር። በጣም ብዙ ጊዜ የሚነሳ ጥያቄ አለ። ድኛለሁ ትላላችሁ እናንተ ጴንጤዎች። በጣም ነው እንደዚህ የምትሆኑት። በራልኝ ትላለ። ኦፍኮርስ ድኛለሁ። ኃጢአት ብሰራስ ማን ጠየቀ? እኔ ስለ ኃጢአት መስራት መች ጠየቁ? ስለ መዳኔ እያወራሁ ብሰራስ የአንድ አመፀኛ ጥያቄ ነው ይሄ። የአንድ በኃጢአት ዓለም የሚመላለስ የግብዝ ጥያቄ ነው። ኃጢአት ብሰራስ መች ጠየቅኩ? እኔ በኃጢአት መች ተመላለሱ? ጌታ እያገዘኝ ነው። ኢየሱስ ጌታ ነው። አየህ፣ የልጁ የኢየሱስ ክርስቶስ ደም ቴዲ ከኃጢአት ሁሉ ያነጻል። እኔ ያላልኩ መጽሐፍ ይሁን። ምንም ኃጢአት ብሰራ የኢየሱስን ደም የሚያክል የኢየሱስን ደም አሸንፎ የሚሄድ ኃጢአት የለም። የኢየሱስን ደም አልፎ ሊያስቀጣ የሚችል ኃጢአት የለም። አጭርና 1 ደቂቃ 60 ሰከንድ ብቻ። አንዳንድ ሰዎች ኮመን የሚያነሱት ጥያቄ አለ። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይም ይላሉ አንዳንድ ሰዎች። ቴዲ በቀደም ተናግሬያለሁ ለአንተ። መንፈስ ቅዱስን መስደብ ምን ማለት ነው? መንፈስ ቅዱስ እንዲህ ነህ ማለት አይደለም። ሰው በጤና አማሮ መቼስ በኖርማል አእምሮ መንፈስ ቅዱስን አፍ አውጥቶ እንዲህ ነህ አይለውም ሰው ካላበደ በስተቀር። መንፈስ ቅዱስን መስደብ እንዳልክ ምን ማለት ነው? አጭርና ግልጽ ጥያቄ። መንፈስ ቅዱስን መስደብ ማለት የክርስቶስ ኢየሱስ ሕያውና እውነተኛ ምስክር የሆነውን መንፈስ ቅዱስን መስደብ ማለት መንፈስ ቅዱስ ነው አንድን ሰው ኢየሱስ ጌታ ነው የሚያስብለው። መጽሐፍ ሲናገር ሰው በመንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ማለት አይችልም። የሆነ ጴንጤ መንገድ ላይ ኢየሱስ ጌታ ነው እያለ አይደለም ካልከው መንፈስ ቅዱስን ውሸታም ነህ እያልከው ነው። መንፈስ ቅዱስን ውሸታም ነህ ማለት ደግሞ የማይሰራይ ኃጢአት ነው። ለምን? በኢየሱስ ክርስቶስ ጌትነት ካላመንክ በስተቀር የዘላለም ሕይወት የለም። ወይ ማመን ወይ መግደል፣ አለቅ። ኢየሱስን ካመንክ የዘላለም ሕይወት አለ። ካላመንክ ትጎላለህ ከዘላለም። በኢየሱስ የመስቀል ስራ ብቻ አምነህ የዘላለም ሕይወት ካላገኘ ኢየሱስ ብቻ በቂ ነው ያላልክ ቀን ሲኦል ላይ ያልክ ቀን ገነት ነው። እኔ አይደለሁም መጽሐፉ ነው ያለው። ማንኛውም የሃይማኖት ቴዎሎጂያን ይምጣ እዚህ ትምህርት ላይ ፋላሲ ይዞ ከመጣ ከዚህ መጽሐፍ ውጭ ያለ ነገር ሊያወራ ከፈለገ ዲስ ጋይስ ሮንግ አንቀበለው። መጽሐፍ ሲናገር ጳውሎስ ለገላትያ ሰዎች የተናገረው ይህንን ነው። እኛ ከሰበክንላችሁ ወንጌል ውጭ ምንድነው ጳውሎስ የሰበከው? ውጭ በወንጌል ጸጋው በእምነት አድናችኋል አለ። ማንም ከስራ እንዳይሆን አለ። ማንም እንዳይመካ ከስራው አይደለም አለ። ከዚህ ከተሰበከው ከኢየሱስ ክርስቶስ የመስቀል ስራ ውጭ ሌላ ነገር የሆነ ሰው መጥቶ ሊያወራ ቢሞክር ኢየሱስ ማለት እኮ ብሎ ሊያሻሽል እዚህ ወንጌል ላይ ተጨማሪ ነገር ሊያወራል ቢሞክር ይረገም። ግሪኩም እንደሚል ታውቃለህ፣ አናቴማ ይላል። አናቴማ ማለት ሰይጣን በተጣለበት በዚያ ይውደቅ ማለት ነው። ትወድቃለህ ማለት እንረግማለን። ስለዚህ ኢየሱስ ክርስቶስ ብቻ ያድናል ብሎ መቀበል የዘላለም ሕይወት ያስገኛል። ኤርሚ እንዳለው ሃይማኖት፣ ስራ፣ የቀደሙ አባቶች ምንፍቅና አልጠየቅነውም። ስለ ምንፍቅና ወንድማችንን እኔ ስለ ኢየሱስ ያወራል ብዬ ስጠብቅ እሱ ስለ መናፍቅ ስለ እንትን ስለ ምናምን ያው እኔ ኢየሱስ ብሎ ይሰብካል ብዬ በእውነት በጉጉት እየጠበቅኩ ነበር። ይህን በጣም ስለምወደው በቃ ኢየሱስ ብሎ በጉጉት የኢየሱስን ጌትነት ኢየሱስ ብሎ ከቀፍርናሆም ቤተልሔም ከቤት ሳይዳ የሆነ ነገር ኢየሱስን ተኮር አድርጎ ያወራል ብዬ ስጠብቅ እሱ ምንፍቅናው ላይ ቆየ።
እና ምንፍቅና ላይ ኢየሱስ ላይ ቆይ ለማለት ነው። ረጅም ሰዓት ስላለ አክቹዋሊ ኢየሱስ ነገርኩ ቅድም አንድ ፖይንት ብቻ ቴዲ እንደዚህ ላልክ እናንተ ሶስታችሁ መቀጠል ትችላላችሁ። እኔ ወጥቼ ከውጭ በሰማ በቃ የተናገርኩትን ነገር አንዴ ሳትወጣ ቴዲ እኔ እንደነገርኩ እንቀጥል ይቻላል። ሶስታችን እንቀጥል ደስ ይለኛል። ኢየሱስን እንደ ሐዋርያት እንጂ እንደ ፕሮቴስታንት አይደለም የምንሰብከው። ሐዋርያት ለዛ ነው መናፍቅ እያሉ ይናገሩ ነበር። እኔ ደግሞ ኢየሱስን አብ እንደመሰከረው እንጂ እንደዚህ መጽሐፍ እንጂ እንደሌላ አይደለም። አንዴ ቆይ እንደ መጽሐፉ ነው ነገርኩ። እንደዚህ እናደርጋለን። አብ በእርሱ ደስ